የሚቆጠረው እና ማቅረቢያው የአገልግሎት ማቅረቢያው ፍቅር ነው። የአዲስ ኪዳን ሕግ የፍቅር ሕግ ነው። የሚወደኝ ይከተለኝ ነው ጥሪው ራሱ። እንደ ሌሎቹ በቆንጨራ በጦር አስገድደን ሰዎችን የምናመጣበት አይደለም። ስለዚህ የአገልግሎት መመዘኛው ፍቅር ነው። አንዳንዶቹ በመጽሐፍም እንደተጻፈው እግዚአብሔርን እናገለግላለን እያሉ ሰዎቹን የሚገሉ፣ ሰዎቹን የሚያጠፉ፣ ሰዎቹን ከአገልግሎት ውጭ እንዲሆኑ የሚያደርጉ፣ ከቤተ ክርስቲያን እንዲለዩ የሚያደርጉ ራሳቸውን የሚያሰማሩና ራሳቸው አሰማሪ የሚሆኑ አሉ። እንዲህ ያለ አገልግሎት እግዚአብሔርን አያስደስተውም። እግዚአብሔርን የሚያስደስተው ለእግዚአብሔር የመዓዛ ሽታ የሚሆነው አገልግሎታችን በፍቅር ሐዋርያው ቅዱስ ጳውሎስም ነገር ግን በነገር ሁሉ ራስ ወደሚሆን ወደ ክርስቶስ በፍቅር ራስ ወደሚሆን ወደ ክርስቶስ እንደግ ነው የሚለው። እድገት በፍቅር ላይ የተመሰረተ ሲሆን ነው። እርሱ እኛን ወዶን አይደል ያዳነን? ጠላቶቹ ሳለን ወዶ ነው ያዳነን። እና ጥላቻ ለአገልግሎት ፈጽሞ የማይሆን ነው። አንድ ሰው ያለ ፍቅር ቢጮህ እንደ ጸናጽል ከመሆን ደወል ከመሆን ምንም አይዘልም። ደወል ሰዎቹን ያነቃል እንጂ ለራሱ አይነቃም። ደወል እስኪመቱት መጮህ ብቻ ነው አገልግሎቱ፣ ሌሎቹን ማንቃት ነው። እና አንዳንዶቻችን እንደ ደወል ሆነን ሌሎቹን እናነቃለን፣ ግን እኛ ሳንነቃ የቀረን በጣም ብዙ ነን ነው። ስለዚህ በአገልግሎታችን ውስጥ ፍቅር ሊኖር ይገባል። መወቃቀስ፣ ስህተቶቻችንን መተቻቸት ጥላቻ አይደለም። በነገራችን ላይ አባት ልጁን የሚገስጸው ስለሚጠላው አይደለም። አባት ልጁን እንደሚቀጣ እንዲሁ እግዚአብሔር ደግሞ አይደል የሚለው ቅዱስ ዳዊት? አዎ፣ አባት እንደውም በሌላ መልእክት ላይ ካልቀጣኋችሁ ዲቃሎች ናችሁ ይላል። እግዚአብሔር አባት ስለሆነ ይቀጣል እና ደግሞ ሲቀጣ የፍቅር ቅጣት ነው የሚቀጣው። ልጁን መስመር ለማስያዝ ነው። ስለዚህ አንዳንድ ነገሮች ላይ ስንነጋገር ሰዎቹ በጥላቻ ይወስዳሉ። የሆነ ሰሞን በትምህርት ምክንያት አንዳንድ ክርክሮች ነበሩ። ትምህርት ነው፣ የቤተ ክርስቲያን ትምህርት የቱ ነው ነው? ይሄኛው ነው፣ ይሄኛው ነው፣ ይሄ አይደለም የሚል ነው። ሰዎቹ በዚያ ውስጥ ገብተው ጥልቅ የሆነ ጥላቻ ገብተው እስካሁን ድረስ መርዘኛ ተናዳፊ እባብ ሆነው እናያቸዋለን። እስካሁን ድረስ ማለት ነው። በጊዜው የተነጋገሩ ሰዎች ሰላም ፈጥረው ፍቅር፣ ምክንያቱም አገልጋዮች ናቸው፣ የሚያገለግሉትን ያውቃሉ፣ የተነጋገሩት ነገር ምን እንደሆነ ይረዳሉ። ስለዚህ ጥላቻ እንደማይሆን ሁለቱም አካላት ያውቃሉ፣ ይረዱታል። ስለዚህ ለጸብ የሚያበቃ ነገር ምንም ነገር የለም። ለክርስቶስ ብለን የምንጠላው ሰው ሊኖረን አይገባም። ስለ ክርስቶስ ብለን የምንወደው ሰው ይኖራል እንጂ ስለ ክርስቶስ ብለን የምንጠላው ሰው አይኖርም። ሰዎቹ ግን በሚያሳዝን ሁኔታ ጥላቻ ውስጥ መርዘኛ ተናዳፊ እባብ ሆነው ይቀጥላሉ። እና ለእነዚህ ሰዎች ጌታ ምሕረትን እንዲያደርግ ጸሎታችን ነው። ጸሎታችሁ አይለያቸው ነው። እና በጣም ጠንካራ አገልጋይ ደግሞ ይመስላሉ እንደዚህ ያሉ ሰዎች፣ በጣም ታታሪ፣ በጣም ጎበዝ። እንዲህ ያለ አገልግሎት ድንቅም አገልግሎት ምንም ትርጉም የለውም። እውነት ለመናገር እግዚአብሔር በጉልበትና በጥላቻ በሰይፍ የሆነ አገልግሎት ቢፈልግ
ኃይላት መላእክቱን ቢያሰማራ ምድርን በአንድ የቀውጥ ያደርጓታል። አንዱ መልአክ ምድርን ግልብጥብጧት ያወጣል። በነገራችን ላይ አንዱ መላእክት ኃያላን ናቸው። አንዱ ሚካኤል ምድርን ይገለብጣል። እግዚአብሔር ከላከው ኃይሉን አስታጥቆ ከላከው ግልብጥብጧን ማውጣት ይችላል አንዱ መልአክ እና እግዚአብሔር በኃይል አይደለም ማለት በጉልበት የሚሰራ አምላክ የለንም። አዎ ኃያል ነው የስ ግን ኃይሉን አይጠቀምም በእኛ ላይ እግዚአብሔር ማለትም እግዚአብሔር በምህረት ነው እኛን የሚጠራን፣ በፍቅር ነው የሚጠራን። የሚወደኝ ይከተለኝ፣ ካልተከተልከኝ ጨለማ ውስጥ ትቀራለህ፣ ገደል ትገባለህ፣ ፍርድ ይመጣብሃል ነው። ሲፈርድብን እንኳ በመጨረሻው ዘመን እየወደደን ነው የሚፈርደን ማለት ስራችን ነው የሚፈርድብን። መልካም ስራችን ይከተለናል፣ ክፉ ስራችንም ተከትሎን ይሄዳል። እኔ አይደለሁም ቃሌ ነው የሚፈርድባችሁ፣ ዛሬ የምነግራችሁ ቃል እሱ ነው የሚፈርድባችሁ ነው ያለው። ወንጌል ለፍጥረት ሁሉ መዳኛ ሆኖ ተሰብኳል። ሰዎች በወንጌል ካመኑ ይድናሉ፣ ካላመኑ ግን ያ ያላመኑት ተሰብኮላቸው ሪጀክት ያደረጉት ቃል ይፈርድባቸዋል። እና እግዚአብሔር እንዲህ ያለ አምላክ መሆኑን መረዳት ነው። የአገልግሎት መመዘኛ ፍቅር ነው። የአገልግሎት መመዘኛው ማቅረቢያው ፍቅር ነው። መመዘኛው ደግሞ ቃለ እግዚአብሔር ነው። ቃለ እግዚአብሔር ምን ይላል የሚለውን መረዳት ተገቢ ነው። የመጀመሪያው ይህን ነው ማለት የምፈልገው። ሁለተኛው የአእላፋት ዝማሬ ሰሞኑን መነጋገሪያ ሆኗል። ለነገሩ አንዳንድ ጊዜ በየጊዜው እንደዚህ ያሉት ነገሮች ሲነሳበት እሰማለሁኝ። እኔ በእውነት ለመናገር ሰሞኑን ከአንዳንድ ግለሰቦች ጋር ተቃወሙ ከሚባሉ ሰዎች ጋር በተያያዘ የሰማሁት ነገር የለም። እኔ ግን ፌስቡክ ላይ አንዳንድ ሲጻፉ ያያቸው ነገሮች አሉ። ምንም የሰማሁት ነገር የለኝም። እገሌን ተቃወመው በተለይ ከዲያቆን ሄኖክ ጋር በተያያዘ አንዳንድ ነገሮችን ሲባል ሰምቻለሁኝ። በዚህ አጋጣሚ እኔ በጣም በኢትዮጵያ ውስጥ ካሉ ወጣት አገልጋዮች ውስጥ እጅግ በጣም ቁጥር አንድ ማለት አልችልም ማለትም አልፈልግም፣ ግን በጣም ከምትመሰጥባቸውና ከምወዳቸው አገልጋዮች አንዱ ዲያቆን ሄኖክ ነው። በጣም አድናቂው ነኝ፣ አክባሪውም ነኝ፣ አድናቂውም ነኝ። አገልግሎቱን በጣም ነው የምወደው። መጻሕፍቶቹን አንብቤ አልጠግባቸውም። ሐሳቡ ራሱ በጣም 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 ክርስትናን እጅግ የተረዳ ወንድማችን ነው። ወጣቱን እኔ ዘመኑን የዋጀ ሰባኪ ነው። በጣም ጥርት ያለ አገልግሎት የሚያገለግል ልጅ ነው። ልቅም ያለ በቃ እንደው እኔ የአገልግሎት ልክ ነው። የእውነቴን ነው። በጣም ምርጥ ልጅ ነው። ከፍቅር ጋራ ከትትና ጋራ በጣም ነው የምወደው። ዲያቆን ኃይሌ አድናቂው ነኝ። በምንም አይነት መንገድ እንደው በቃ እንደው የምታችበት ነገር አምጣ ብባል እኔ አይዶን ነው እኔ ያለኝ እንዴት አይዶን ነው። የእሱ ስብከቶቹን ኢቨን አንዳንዴ ለንስሐ ልጆች እንኳ ይህንን አዳምጡት፣ ይህንን ስሙት ብዬ ሸር የማደርገው ልጅ ነው። የሆነ ተመናገር የሆነን ልቅምቃሚ ነገር እንኳን የሚያስተምር ልጅ አይደለም። ጥርት ያለ ነገር ነው። በጣም 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 የተረዳ ልጅ ነው። አንዳንድ አለ የለ ዝም ብሎ የሆነ እንደው የሚቀላቅሉ አሉ። ዝም ብለው እንደዚህ ያለ መቀላቀል ማለት ምን ማለት መሰላችሁ? የሆነ ዝብርቅርቅ ያለ ነገር ያልጠራ አገልግሎት የሚያገለግሉ ሰዎች አሉ። የራሳቸው ጉዳይ ነው ለነሱ ልትወው። ግን ዲያቆን ሄኖክ ላይ ለሂስ እንኳን የሚመች አገልግሎት ላይ አይቼበት አላውቅም። ወንጌል ሲያስተምር ወይም የቤተክርስቲያን ታሪክ ሲተርክ የቤተክርስቲያን ትምህርት የአባቶቹን ትምህርት ሲያስተምር እምተችበት ነገር እንኳ ጣለሁ። እውነት ለመናገር እምተችበት እንኳ እማጣው ልጅ ነው። አይ እዚህ ላይ እንኳ ተሳስተሃል ብዬው አላውቅም። በጣም ብዙ እምላቸው አሉኝ። ተሳስተዋል ብዬ መልስም የሞከርኳቸው አሉ። በጣም ታዋቂ ከሆኑ እኔ አዋቂ ሁኜ ሳይሆን እንደው የገባኝን እኔ ገሌ ብዬ ይሄ ትክክል አይደሉም የምላቸው ብዙ ታዋቂ ሰባኪዎች አሉ። ዲያቆን ሄኖክ ላይ ግን እምለው የለኝም። እውነት ለመናገር በመጽሐፉም ላይ በስብከቱም ላይ በቃ ድንቅ ምሳሌ የሚሆን ልጅ ነው። ይሄ ልጅ ወጣቱን በማስተማር በማትጋት
ከማንኛችንም የተሻለ ስራ እየሰራ ያለ ልጅ ነው። ይሄ ሊበረታታ የሚገባ ከጎኑ ሆነ ልንሸልመው የሚገባ እንደሆነ አምናለሁኝ። በግሉ የሚሰነዘሩበትን ትችቶች እኔ አልቀበልም። በግሉ እኔ እስካላየሁ አላቅም። እኔ የማውቀው ነገር የለኝም። ወደ አእላፋት ዝማሬ ስመጣ ብዙ የማይገቡኝ ነገሮች አሉ። የአእላፋት ዝማሬ ዓላማው አይገባኝም። እኔ በግሌ አላውቀው። ምንድን ነው ዓላማው? ተሰብስቦ ነጭ ለብሶ ምናምን መዘመር ምንድን ነው? አሁን ይሄ እኔ እውነት ለመናገር ባዶ ዝማሬ ማመስገን መልካም ነገር ነው፣ ምንም ጥያቄ የለውም። ሰው የተፈጠረበት ዓላማ ነው። ግን አንዳንድ ቦታ ላይ በንግስም ላይ በአገልግሎትም ላይ ዝማሬ መዝሙር ብቻ ዝምሮ 9 መዝሙር 10 መዝሙር ተዘምሮ ምንም ትምህርት በሌለበት ሁኔታ ሰው ሲለይ እኔ ደስ አይለኝም። እግዚአብሔር በሚያውቀው የመዝሙር ጊዜ አለ፣ የስብከት ጊዜ አለ፣ የአገልግሎት የማህሌቱ ጊዜ አለ። ለሁሉም ጊዜ አለው። ሰው እየተማረ ሲዘምር መልካም ነው። ከዛ በተረፈ እንደው አንድ ሰው ተሰብስቦ የሆነ ሜዳ ላይ ልሎ ስለሄደ ምንድን ነው አልቲሜት ጎሉ ምንድን ነው ማለት? የአምልኮ ቦታ አለን፣ ቤተክርስቲያን አለችን። ሁሉም ሰው በየአጥቢያ ሆዶ ያመሰግናል። በቤታችን ደግሞ ሌትም ቀንም እንጸልያለን። መቼም ክርስቲያን ሆኖ የማይጸልይ ሰው ሊኖር አላችሁ ከታች? እንደው ማጸልዩ ሰዎች አላችሁ ከታች? ይቅርታ አድርጉልኝና እስኪ እንደው ማጸልዩ ሰዎች ከታች ጻፉልኝ። ክርስቲያኑ ናችሁ ወይ ጧት ወይ ማታ ማጸልዩ? ከቻል ማጸልዩ አላችሁ ከታች? እስኪ ከታች ማጸልዩ ሰዎች። ጥሩ አይደለም ጸሎት እንዴ! እኔ የማይጸልይ ክርስቲያን ካለ ከእግዚአብሔር ጋር ያለው ግንኙነት የተቋረጠ ማለት ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጸሎት ተናግሮ ከእግዚአብሔር ጋር መነጋገር እኮ ነው። ሰው እንዴት ከእግዚአብሔር ጋር ሳይነጋገር እንዴት ይኖራል? ማን ነበረ? እኛ ስንጸልይ እግዚአብሔርን እያናገርነው ነው አለ አንድ አባት። እኛ በምንጸልይበት ጊዜ በጉዳያችን በህይወታችን በኑሯችን ላይ እግዚአብሔር ሆይ ለምንድን ነው እኔን ወደዚህ ዓለም ላይ ያመጣኸኝ? ለምን ዓላማ ነው? መቼም በፈቃዳችን አልመጣንም። ምን እንዳረግ ነው ወደዚህ ዓለም ያመጣኸኝ? ፈቃድህን አሁን በዚህ ሰዓት ላይ አንተ እኔን የፈጠርክበትን ዓላማ እያከናወንኩ ነው ያለው ብሎ አንድ ሰው መጠየቅ አለበት። የመጀመሪያው ጥያቄ እንደው መጠየቅ ያለበት አንድ ክርስቲያን መክሊት አለን። ወደዚህ ዓለም ያመጣኸኝ አንተ ነህ። ለምንድን ነበር ያመጣኸኝ? ምን እንዳረግልህ ነው? አንድ ሸክላ ሰሪ ድስትም ሊሆን ይችላል፣ እንስራ ማድጋም ሊሆን ይችላል። የሆነ ነገር ሸክላ ይሰራል። ሸክላ ከሰራ በኋላ ለሰራበት ዓላማ ያንን ሸክላ ይጠቀምበታል። ድስት ከሆነ ወጥ ይሰራበታል። ማድጋ ምናምን ከሆነ ውሃ፣ ጠላ፣ ጠጅ ይጠምቅበታል። እግዚአብሔር እኔን ወደዚህ ዓለም ሲያመጣኝ ምን እንድሰራለ? ሰባኪ እንደሆን ነው? ዘማሪ እንደሆን ነው? ነጋዴ እንደሆን ነው? ጳጳስ እንደሆን ምን እንደሆን ነው ብሎ አንድ ሰው ፈቃድ እግዚአብሔርን ጠይቆ ጸጋውን ማወቅ አለበት አንድ ሰው። አለበለዚያ ዝም ብሎ ወደና ወዲህ ሲል ነው የሚኖረው ማለት ነው። ይህንን ራሱ ሰው በተፈጥሮ ጸጋውን ዝም ብሎ አለ የምናውቃቸው ጸጋዎች አሉ። ግን ያለ ጸጋው ገብቶ ዝም የሚዋኝ ሰው ሊኖር ይችላል። ይሄ በጸሎት እግዚአብሔርን ስንጸልይ እግዚአብሔርን እያናገርነው ነው። በአይምሮ ነው የምንጸልየው፣ እግዚአብሔርን እያናገርነው ነው። የምንፈልገው ነገር ይሄንን አድርግልኝ ከሆነ ይሄንን አድርግልኝ፣ ጠብቀኝ ከሆነ ይሄን ጠብቀኝ፣ ይሄንን በቃ በጉዞዬ በመንገዴ ከኔ ጋር አንተ ውጣ ማለት ነው። ቅዱሳት መጻሕፍትን ስናነብ ግን አለ መጽሐፍ ቅዱስን እስትንፋሰ እግዚአብሔር የሆነው መጽሐፍ ቅዱስን ስናነብ ግን እግዚአብሔር እኛን ያናግረናል ይላል። እኛ ስንጸልይ በጉዳያችን ላይ እግዚአብሔርን እያወራ ነው። ስናነብ ግን ቅዱሳት መጻሕፍትን እግዚአብሔር እኛን እያወራን ነው፣ እያናገረን ነው፣ እየመከረን ነው። ለምክር ለተግሳጽ አይደለ የተጻፈው መጽሐፍ ቅዱስ? ልብን ለማቅናት አይደለ? እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ አለ ዳዊት።
በመጽሐፍ እግዚአብሔር ሕዝቡን ያናግራል አለ። እግዚአብሔር እንዴት ነው የሚያናግረው? በመጽሐፍ ያናግራል። በቅዱሳት መጻሕፍት አማካኝነት በነቢያት እግዚአብሔር ተናግሯል፣ በሐዋርያት ተናግሯል። በልጁ በመጨረሻም ተናገረን አይደል የሚለው ወንጌልን ሰራለን እና አሁን ክርስቶስን የምናወራው በምን? በወንጌሉ በቃሉ መጽሐፍ ቅዱስ ስናነብ የእግዚአብሔር ምክር ሐሳብ ስለሆነ እኛን በቃሉ በኩል ይመክረናል፣ ያስተምረናል እግዚአብሔር። ስለዚህ መጸለይ ግድ ነው ማለት ነው። ማይጸልይ ሰው በፍጹም ሊኖር አይገባም። በጣም ነውር ነው ወዳጆች፣ በጣም ነውር ነው። በቃ ነውር ነው፣ በጣም ነውር ነው። የማይጸልይ ክርስቲያን ሆኖ ደግሞ የማይጸልይ እንዴት ይሆናል? እንዴት ይቻላል? የእውነቴን ነው። ባይሆን ጸሎት አቀራረባችን ሊለያይ ይችላል። አንዳንዶቻችን ቸኩለን፣ አንዳንዶቻችን አነብንበን። በቃ የጸሎት ችግር እሱ አለ፣ ሁላችንም ላይ አለ፣ እኛም ጋር አለ፣ እኔ በግሌ አለ እንጂ እንዴት ሳይጸለይ ይወጣል? ይሄ ትክክል አይደለም። ክርስቲያኖች ፕሊስ እንዴ እግዚአብሔርን አውሩት፣ አናግሩት። ደግሞ በዚህ ጭንቅ ውስጥ በዚህ ውስጥ መከራ ውስጥ ሆነን ቤተክርስቲያን ችግር ውስጥ አገር ችግር ውስጥ በሆነችበት ጊዜ የእውነት አጀንዳ ስለሌለን ነው ከእግዚአብሔር ጋር የምናወራበት ጉዳይ። እኔ ሳይጸልይ ቲክቶክ ላይ መጥቶ የሚያስተምር ሰው ካለ ምንድን ነው የሚያስተምረው? ከእግዚአብሔር ጋር ሳያወራ ምንድን ነው የሚያወራው? ከእግዚአብሔር ጋር ሳያወራ ስለ እግዚአብሔር ነገር ሊያወራ የሚመጣ ሰው እንደዚህ ያለ። ለዚህ ነው አንዳንዴ መረዳት ያለብን ነገሮችን መረዳት ያለብን። የማይጸልይ ሰው ነው ይኖር። የአእላፋት ዝማሬ ዓላማው ምንድን ነው? እኔ የማይገባኝ ምንድን ነው ዓላማው? አሁን ተሰብስቦ ነጭ ለብሶ ብሎ ደግሞ በቃ ዲኮር የሚመስል ነገር በቃ የሆነ ምንድን ነው ዓላማው ነው? እኔ አሁን ምንድን ነው ደግሞ በልደት ቀን እኔ እዚህ ላይ በቃ በጣም ቅሬታ አለኝ። በልደት ዋዜማ በሚደረገው ነገር ላይ ሴንስ በቃ የሌለው ነገር፣ እንዲያውም አገልግሎትን የሚጎዳ ነገር ነው። ቤተክርስቲያንን ይጎዳል ብዬ ነው የማምነው። ለምን አትሉኝም? ለምን? ኦፍኮርስ የተወሰነ የሰማሁት በበዓል በመጣ ቁጥር በዋዜማው የዘፈን ኮንሰርት ይዘጋጃል፣ ትውልዱ እዚያ እየሄደ ይጨፍራል የሚል ነው መነሻው። በጣም ጥሩ። ግን እውነት ለመናገር በዋዜማ ማግስት የሚሄደው ጭፈራ ቤት የሚሄደው ማን ነው ሲጀመር? ቤተክርስቲያን የሚመጣው ሰው ነው? ለአእላፋት ዝማሬ የሚመጣው ሰው ነው ዘፈን ቤት የሚሄደው? አይደለም። የአእላፋት ዝማሬ ላይ እኮ የሚመጣው ሰው እኮ ቤተክርስቲያን ሄዶ የሚያስቀድሰው የሚዘምረው ነው የሚሄደው። አርቲስቶች ናቸው የሚመጡት፣ ዘፋኞች ናቸው የሚመጡት። እነማን ናቸው? ኮንሰርቱ ቆሟል? አይ ዶንት ቲንክ ሶ። እኔ እውነት ለመናገር ይልቁንስ አገልግሎት ቤተክርስቲያንን ይጎዳል ብዬ አስባለሁ። ሰዎቹ በቅንነት አስበውት ሊሆን ስለሚችሉ በመጥፎ ነገር አንቁጠርባቸው። አንድ ሰው የሆነ ነገር አገልግሎት ሲጀምር ቤተክርስቲያን ለመጉዳት ብሎ ላይሆን ይችላል። ደግሞ አይደለም፣ እውነት ለመናገር አይደለም። በተለይ ዲያቆን ሄኖክ ይህንን አያደርግም። በታመር ቤተክርስቲያንን ለመጉዳት ብሎ አስቦ አያደርገውም። ግን የሚጠቅም መስሎት ግን የሚጎዳ ነገር እያደረገ እንደሆነ ግን ይሰማኛል በዚህ ጉዳይ ላይ እሱ ከሆነ ኃላፊው ማለት ነው። ለምን? እንደሚታወቀው የልደት ዋዜማ መንፈቀ ሌሊት ነው ቅዳሴው። አገልግሎቱ የሚጀምረው ከቀኑ ምናልባት ማለት ከምሽቱ 6 ሰዓት ምናምን ጀምሮ ማይሌት ይቆማል። እንደውም አንዳንድ ጊዜ 5 ሰዓትም ሊጀመር ይችላል። ኦኬ ማለት ይቅርታ 5 ሰዓት ምን በዚህ ሀገር እያወራው ነው። 11 ሰዓት ምናምን ሊጀመር ይችላል። ምን እንደዚያ ነው። ኦኬ ትዝብርቅርቅ ብሎብኛል ይሄ የሰዓቱ ጉዳይ የዚህ ሀገርና የኛ ሀገርና የዚህ እየተምታታብኝ ማለት ነው። ስለዚህ ማታ 6 በኢትዮጵያ ከ12 ሰዓት ጀምሮ ይጀመራል ማህሌቱ እና ሰው ግጥም ብሎ እንዲያውም በቤተ ክርስቲያን ውስጥ ብዙ ሰው የሚመጣው የልደትና የትንሳኤ ነው። በሚገርማቸው ሁኔታ አስቀዳሽ የሚበዛው የትንሳኤና የልደት ነው እንደሚታወቀው። ስለዚህ እዛ አንድ ቦታ ላይ እንደው አሁን ይሄ ጭብጨባና ሽውሸባ ስለተደረገ ደግሞ እውነት ለመናገር አዲስ አበባ ብቻ ነው እንዴት ክርስቲያን አይደለም? እንደዚህ ያሉት ነገሮች ሲደረጉ ተጠንተው መደረግ አለባቸው። ቤተክርስቲያኗ ራሷ ይህንን ነገር አስባበት የአደባባይ በዓላቶች የምትላቸው አሉ፣ እነሱን ጠብቆ ማስኬድ ተገቢ ነው። አሁን ግን እነዚህ እንኳ የአደባባይ በዓላቶችን በነፃነት ማክበር በማንችልበት ዘመን
ነፃነት አተን ለጥምቀትና ለመስቀል በዓል እንኳን መከራችን በምናይበት ዘመን ላይ ሌላ ነገር መፍጠር እኔ ዘመኑንም ያልዋጀ ችግሩንም ያላየ ነው ብዬ አምናለሁ። ከይቅርታ ጋር ይሄ የኔ ግል እይታ ነው። ደግሞ ይህንን እይታዬን የመስጠት መብት ደግሞ አለኝ። ምክንያቱም ቤተክርስቲያኗ እንደ ተቋም ያላደረገችውን ነገር በሙሉ በጥርጣሬ የማየት መብት የተጠበቀ ነው። እኔ ቤተክርስቲያን ስታደርገው ብቻ ነው ኮሜንትም አልሰጠው። ለምን? ቤተክርስቲያን ስልጣን አላት። ከፈለገች መስቀልን አስቀርታ ሌላ በዓል አደባባይ ማድረግ ትችላለች፣ መብቷ ነው። ከፈለገች ጥምቀትን በዚህ አይነት መንገድ አከብረዋለሁ ካለች ቤተክርስቲያን መብት ስላላት ተከትያት ነው የሚሄደው። እንደ አገልጋይ ደግሞ እዚያ ውይይቱ ላይ ከተጋበዝኩኝ ተገኝቼ ራሴን ኮሜንት እሰጣለሁ። በውሳኔ ግን የወሰነችውን ውሳኔ ግን አለማክበር ግን ነውር ስለሆነ ማለት ነው። ስለዚህ በተለይ በዘንድሮ ላይ ግን ቅሬታ አለኝም አእላፋት ዝማሬ ላይ። ለምን በሉ ለምን? አንደኛ የምታስታውሱ ከሆነ ከዚህ ቀደም መስቀል አደባባይ የኛ አደባባይ ነው አይደለ? አደባባያችን ተቀምተን ለሌሎቹ ተሰጠ 2-3 ጊዜ ማለት ነው። አንድ ጊዜ ወደ ስንት አብያተ ክርስቲያናትን ያዘጋ ጴንጤ ሰውዬ ኢትዮጵያ የሄደ ጊዜ እዚህ ሀገር ያሉ ቸርቾቻቸው እየተዘጉ ነው። ኢትዮጵያ ሄደው ግን የመለኮታዊ መገለጥ በሚል ርዕስ ሄዶ እንደፈለጉ ተጠቀሙበት። ሌላም ጊዜ ሲፈልጉ መልካም ወጣት ሲፈልጉ ምናምን ምኖቹ ይጠቀማሉ። እኛ ግን እየተከለከልን ነው። ስንት ጊዜ እንደተከለከል ነው። ኢቭን የአእላፋት ዝማሬ አምና ተከልክሎ ቦሌ እንደነበረ ታስታውሳላችሁ። በአደባባያችን እኛ እንከለከላለን፣ እኛ እንፈተሻለን፣ እኛ ለደህንነት ጠንቅነን በሚያሳዝን ሁኔታ ማለት ነው። ሌሎቹ ግን ሰላም ናቸው። ቤተክርስቲያን ዛሬም ድረስ ጸረ ሀገር እንደሆነች ጸረ እድገት እንደሆነች ተፈርጃ እየተሳደደች ያለችበት ጊዜ ነው ያለው። ስለዚህ በዓለም ላይ የቤተ ክርስቲያንን በተለይ በአርሲ በተለያየ ቦታ ኦርቶዶክሳውያን የአእላፋት ኦርቶዶክሳውያን ሞተዋል። በዚህ በመከላከያና በትግራይ በህወሓት መካከል በነበረው ጦርነት መካከል ከሚሊዮን በላይ ህዝብ ሞተዋል ተብሏል አይደለ? ኦኬ፣ በትግራይ ብቻ ወደ ሚሊዮን የሚጠጋ ሰው ሞተዋል ተብሏል። ከሚሊዮን በላይ እና ትግራይ 90% ኦርቶዶክሳዊ አይደለም እንዴ? በሌላ አነጋገር 1 ሚሊዮን ኦርቶዶክሳዊ ያተናል ማለት ነው። 1 ሚሊዮን ኦርቶዶክሳዊ ያተናል። ዘረኛ ይህንን ማየት አይችልም። ባይዘው ዘረኛ የሚያየው ኦሮሞ፣ አማራ፣ ትግሬ የሚለውን ነው የሚያይ። እኔ ግን እንደ ክርስቲያን ነው የማየው። እኔ ግን በላይ ሁኜ በመድኃኔ ዓለም ሚዛን ነው እኔ የማየው። የክርስቶስን ቤተክርስቲያን በማይበት አይን ነው የማየው። እኔ ተወልጄ ካደግኩበት ቀየ መንደሬ አረ የእናቴ ልጅ ትግራዋይ አንድ ትግራይ ውስጥ መቀሌ ውስጥ የተወለደ ኦርቶዶክሳዊ በክርስቶስ ወንድሜ ነው። አንድ ነው፣ ልዩነት የለውም። ከአንድ ማይፀን የወጣ ወንድሜና ሌላ ወይንም ወለጋ ክርስትና የተነሳ ኦርቶዶክሳዊ ሁለታችንም የእግዚአብሔር ልጆች ነን። ብልጫ የለም። እንደ ክርስትና እንኳን አይደለም ቋንቋና ዘር ማለት ፈልጌ ነው። ስለዚህ እዛ ውስጥ የሞቱ ክርስቲያኖች በሙሉ ይመለከተኛል። ዘመነ ሰማዕታት እያልን እኮ የምንቆጥረው ይሄ ከእስጢፋኖስ ከተወገረበት ዘመን ጀምሮ እስከ ታላቁ ቆስጠንጢኖስ ከተነሳበት እኮ ዘመነ ሰማዕታት እያልን የምንዘክረው እኮ የኢትዮጵያውያን ታሪክ አይደለም። ማለት የኢትዮጵያውያን ታሪክ አይደለም ስል በቤተ ክርስቲያን የኢትዮጵያውያንም ጭምር ታሪክ ነው። ግን ኢትዮጵያውያን በተለየ ሁኔታ ሰማዕትነት የተቀበሉበት ዘመን እኮ አይደለም። ያ ዘመን እኮ በሮም ቄሳሮች በሌሎችም በዓለም ላይ የነበሩ ኦርቶዶክሳውያን ወይንም ክርስቲያኖች በክርስቶስ ያመኑ ክርስቲያኖች መከራ የተቀበሉበት ስለሆነ እኮ ነው። ያንን ዘመን ዘመነ ሰማዕታት እያልን የምንዘክረው እኮ የኛ እኮ ስለሆነ እኮ ነው እንጂ በስጋ በቋንቋ እኮ ከኛ ጋር እኮ ህብረት ስላላቸው አይደለም እኮ። እና እንኳን አይደለም የሀገሬን የራሴን ክልል የትግራይን ማለት ነው የታሪካችን መነሻ የሆነው የአክሱም ህዝብ የአማራ ህዝብ ዛሬም እየሞተ ነው። ትናንትና የኦሮሞ ህዝብ ብዙ አልቋል።
እነዚህ ኦርቶዶክሳውያን የታረዱ ክርስቲያኖች የአእላፋት ዝማሬ የማይደርሳቸው የሚሊየን ዝማሬ መዋሴት የሚያስፈልጋቸው ሰው ሞተዋል። ሰው በሀገርም በቀኖና ቤተክርስቲያንም ሰው ሲሞት ማዘን ማልቀስ ይገባል። በቀሌምንጦስም ላይ ሆነ በፍትሐ ነገሥቱም ቢሆን ሰው ሲሞት ማልቀስ ተገቢ እንደሆነ ይናገራል። ጌታችን ለአልዓዛር አልቅሷል። ለምንወደው ሰው ማልቀስ ተገቢ ነው። ቅዱስ ጳውሎስም ከሚያለቅሱት ጋር አልቅሱ፣ ከሚደሰቱ ጋር ተደሰቱ ብሏል። ስለዚህ እነዚህ ሚሊዮኖች መሞታቸው ነጭ ለብሰን እልል እንድናጨበጨብ የሚያደርግ ነው ወይ ነው ጥያቄው። ለዚህ ነው ይህንን ማለስማማው በዚህ ነው። ሚሊዮኖቹ በሞቱበት ሁኔታ አደባባይ ወጥቶ የገጽታ ግንባታ ማድረግ ለምንድን ነው ያስፈልገው? የመንግስት ለገዳዮቻችን የገጽታን ግንባታ ማድረግ ለምንድን ነው ያስፈልገው? መንግስት ተፈትሸን እንኳን እንዳንገባ መስቀል አደባባይን እየከለከለን ለሌሎቹ እየፈቀደ ባለበት ቤተ ክርስቲያን እየተገፋች ባለበት ጊዜ ውስጥ ነጭ ለብሰን እልል የምንለው እንኳን ሞቱ ነው እንኳን ሞትን ነው። እኔ አሁን ኦኬ እግዚአብሔር ይቀበለዋል ወይ ነው ይህን መዝሙር መመዘኛ እሱ ነው። ይቀበለዋል ወይ በዚህ ኮንዲሽን አገር ጦርነት ውስጥ በገባበት አማራ ክልል ላይ አሁን ጦርነት ላይ ነው ያለው ክልሉ። ኦሮሚያ ክልል ጦርነት ላይ ነው ያለው። ትግራይ ክልል ጦርነት ነው ያለው። እንግዲህ የት ነው ኢትዮጵያ ያለችው? ይህ ሁሉ ልቅሶና ረሃብ ስደት ባለበት ሁኔታ ነፃነት ከምድሪቱ ተሟጦ ጠፍቶ ባለበት ሁኔታ ላይ እናትህ ሞታ ይህንን ታደርጋለህ አንተ? አባትህ እናትህ ቢሞትብህ ነጭ ለብሰህ ወጥተህ ትዘምራለህ? በሌሎቹ ደም ላይ ክርስቲያን መስሎ ለመታየት የምንሞክርበት ምክንያት እኔ አይገባኝም። እውነት ለመናገር ስለማይሰማን ነው። የመላከ ብርሃን ሃይማኖት አላችሁ? እሳቸው ናቸው የሚባለው ማህሌት ላይ ቆመው ልጃቸው መርካ ክርስቶስ ነው መርካ ድንግል ሞተ ተባለ። ማህሌት ላይ ቆመው መላከ ብርሃን አድማሱ ጀንበሬ እና ልጃቸው ሞተ እና ማህሌት ከገቡ በፍጹም አቋርጠው አይወጡም ይባላል። አገልግሎት አቋርጠው በተአምር ቀጥ ብለው ያገለግላሉ። መጨረሻ ላይ ወጥተው በቃ ሲያልቅ ነው የሚሄዱት እና አገልግሎት ላይ ነው ያሉት። መልእክተኛ ሄደና ልጆት አርፏል ቶሎ ይምጡ ተባሉ። በታምር ማህሌቱን አቋርጫ አይደለም እያለቀሱ ማህሌቱን ጨረሱት። በኋላ ሄደው ታቅፈው አለቀሱ። በቃ ልጄን መልስልኝ፣ ልጄን ፈውስልኝ፣ ማህሌት ግን አላቋረጥም፣ ምስጋናህን አላቋረጥኩም፣ ልጄን ግን መልስ ብለው እያለቀሱ ጸለዩ። ልጃቸውን አስነሱት። እኒያ ሰውዬ ዛሬ ባለፈው ኢንተርቪው ተደርገው አየዋቸው፣ ሰማዋቸው። ከሞት የተነሱ ሰውዬ እንደሳቸው ያለ ቅድስና ካለን በጣም መልካም ነገር ነው። አገልግሎትን የማናቋረጥበት ልጃችን እንኳን ሞቶ አገልግሎቴን አላቋረጥም የምንልበት ቅድስና ካለ በጣም መልካም ነገር ነው። አንተ ግን እናትህ ብትሞት ነጭ ለብሰህ ትዘምራለህ? እውነት ለመናገር ተገቢም ማለት ለሞተ ሰው አለማልቀስ በራሱ ጤንነት አይደለም። በመሰረቱ እኔ አንድ አለማልቀስ አይቻልም እንዴ? ይሄ እኮ ሰው ሲሞት ማልቀስ እኮ ኃጢአት እኮ አይደለም። ለምን ሞተ እግዚአብሔር ለምን ወሰድከው ብሎ አይደለም አንድ ሰው የሚያለቅሰው። ፍቅር ነው፣ ተለየኝ ነው። ጌታ እንኳን እንደሚያስነሳው እያወቀ ለአልዓዛር አልቅሷል። እንኳን አይደለም እኔ ከዚህ በኋላ እንደማላገኘው ማለት በምድር ላይ ተመልሶ እንደማይመጣልኝ እያወቅኩ ነው እኔ የምወደውን ሰው የምሸኘው። ታረገዋለህ ወይ? ሚሊዮኖች እንደሞቱ እያሰብክ ነጭ ለብሰህ ስትወጣ ሴንሳ ታረገዋለህ ማለት ኦኬ። ነጭም ለብሰህ እኮ ቀብር ላይ ልትወጣ ትችላለህ፣ ግን ውስጥ ርር እያለ
ውስጥ እያዘነ ነው። እዚያ ላይ የሚታየው ግን የአእላፋት ዝማሬ ላይ የሚታየው ደስታ፣ ፌሽታ፣ መንፈሳዊ ስሜት ነው። ሪሊ እንደዚያ ትመዝኑታላችሁ? እንደዚያ ነው የሚሰማችሁ? ስሜት ኢሞሽን አይደለም። እኔ ራሳችን መመርመር አለብን። በተለይ ደግሞ የዘንድሮውን በጣም ያዘንሁበትን ነገር ልናገር። አርሲ ላይ ክርስቲያኖች እየታረዱ ነው፣ እየተገደሉ ነው። በዓለም ላይ ክርስቲያኖች ሲሞቱ ክርስቲያኖቹ ለዓለም አቀፉ ማህበረሰብ ለማሳወቅ ይጥራሉ፣ ይደክማሉ። ኢትዮጵያ የመሰማት እድላችን በሚያሳዝን ሁኔታ በጣም ከባድ ነው። ኦርቶዶክሳዊነት በዓለም አቀፍ ደረጃ ፈተና የሆነበት ዘመን ነው ይህ ዘመን። እውነት ለመናገር እንደው ከነ ዲዮቅልጥያኖስ ያልተሻለ ዘመን ነው ያለው አሁን ዘመኑ። ደግሞ ኢትዮጵያ ውስጥ ደግሞ በቃ ጸረ ኦርቶዶክሳዊነት አለ። እንደው በቃ ማን እንደዘራብን ማናቀው፣ በምን እንደገባ እናቀም። ቤተክርስቲያን የሀገር ባለውለታ ናት። ጠላት ሲመጣ ታቦቷን ይዛ ወጣ ያሸነፈች ቤተክርስቲያን፣ ብራና ዳምጣ ቀለም በጥብጣ ታሪክ ጽፋ አገር ድንበር አስከብራ የኖረች ቤተክርስቲያን መሸለም ሲገባት ማንም ወጠጤ እየመጣ እንደፈለገ ይሰድባታል በሚያሳዝን ሁኔታ። ሚስዮናውያን ኬንያ ገብተው በሌሎችም አገር ገብተው ኬንያ በባርነት ተይዛ የነበረች በእንግሊዝ ተወራ የነበረች ሀገር ናት። ወራሪዎቹ ክብር አግኝተው ኬንያ ውስጥ ክርስትና አይሰደድም። ክርስትና ምለው እዚያ ጋር ያለውን የፕሮቴስታንቱን ነው። ራሻቸው ገዦች ናቸው፣ ባርነት የከተቷቸው ናቸው። እዚያ ውስጥ ነፃነት አግኝተው ይኖራሉ በሰላም። አገር ድንበር የጠበቀችው የኢትዮጵያ ቤተክርስቲያን ግን ራሱ ኢትዮጵያ ሀገሬ ናት የሚል ሰው በጥላቻ ሲያይ ስትመለከቱ በጣም ታዝናላችሁ። የሆነ ተመናገር ባጎረስኩ ተነከስኩ ነው ኢትዮጵያ ውስጥ ያለው ነገር። ስለዚህ የአርሲ ክርስቲያኖችን ሞት ሰቆቃ፣ በሌላም ቦታ ላይ ክርስቲያኖች የሚደረገውን ሰቆቃ ለማሳወቅ በተለይ በዚህ በሰሜን አሜሪካ የሚኖሩ ወጣቶቹ ስራ ትተው አገልግሎት ትተው፣ ኑሮ ውድ ነው እዚህ ሀገር ባይዘው ቀላል እንዳይመስላችሁ አሜሪካ መከራቸውን እያዩ ዋይት ሃውስ ለመግባት እኮ የሚከፈለው ዋጋ እንዲቀላል እንዳይመስላችሁ። አብይ አህመድ ቢመጣ ዝም ደርሶ ዘሎ መግባት የሚሽል እንዳይመስላችሁ። ማንም ሰው መጥቶ ዝም ብሎ ዘውግ ብሎ አይገባበትም ያንን ቤተ መንግስት። ስንት ደጅ ጸኝ በዓለም ላይ ያለው እዚያ ለመግባት የተከፈለው ዋጋ እናንተ እንደምታስቡት አይደለም። ትዳርን መጣል ይጠይቃል፣ ስራን ማቆም ይጠይቃል። ትምህርት የሚማሩ ሰዎች ትምህርታቸውን ትተው ነው እዚያ ውስጥ የሚሳተፉት። እና ይህንን ለማሳወቅና ትኩረት እንዲያገኝ ለማድረግ ጭቆናችንን ለማሳወቅ መከራቸውን እየበሉ ባለበት ሁኔታ ላይ በከተማችን በሀገራችን ዋና መዲና አዲስ አበባ ላይ እዚያ ስታጨበጭብ ነጭ ለብሰልል ስትመለከት የገጽታ ግንባታ እንዴ በሰላም እንደዚህ በነፃነት እየዘመራችሁ እያገለግላችሁ፣ አይ እናንተስ ጠግባችኋል ነው እኮ የሚያስብለው እኮ። የተወሰኑ ሚዲያዎች እየዘገቡት ነበረ በኢትዮጵያ ውስጥ ያለውን ክርስትና በክርስቲያኖች ላይ የሚደርሰው ተጽዕኖ፣ ጫና፣ ግድያ እንዲቆም የተወሰነ ጆሮ የሰጡ ሰዎች ነበሩ። የአእላፋት ዝማሬ ይመጣና ለጫ አስለብሶ ትውልዱን በእውነት ለመናገር ከሙዚቃ ኮንሰርት ባልተሻለ ሁኔታ እኔ ስሜቱ መንፈሱ ትክክል አይደለም። እውነት ለመናገር በቃ የተቀባባና የተለቃለቀ ምን ይወጣል እዚያ ላይ አይቆርብ። ደግሞ ምን ዝማሬ ባዶ ዝማሬ ምን ዋጋ አለው? ስጋው ደግሞ የማትቀበሉበት ዝማሬማ በቤተ ክርስቲያን ነው እንጂ ዘምራችሁ ስጋው ደግሞ ተቀበላችሁ ስትሄድ ታትማችሁ ያ መልካም ነው እንዴ። ፕሮቴስታንቱ ነው በጎጃምኛ፣ በጎንደርኛ፣ በወሎኛ ሙዚቃ ቅኝት ውስጥ እያስገባ ይለጠልጠዋል ይህንን መዝሙር። ከዛ እንዴ ሰውየው ነው አሉ እኛ አረጋኝ ወራሽ ነው አሉ። እና ለካ የሱን ዜማ አንዱ የኛ አገልጋይ ሰርቶታል። ዜማውን የሱን ሙዚቃ ዜማ በመዝሙር ከዚያ አርቲስቶች እንደው መዝሙር ይዘምሩ ምናምን ተብሎ ለቤተክርስቲያን ማሰሪያ መዝሙር የሚመቻችሁን ሪትምና ይሄ ለድምጻችሁ የሚሆነውን ምረጡ ሲባሉ የኔማ የራሴ ያለች ብሎ የራሱን ይችን ነው መመርጣላ አሉ። እና በቃ
አርቲስት የነበረ ይሄ ሙዚቀኛ ዳንሰኛ ኢየሱስ በሚል ያ ሞትኩልሽ ፈነዳውልሽ የሚለው ግጥሟ ብቻ ትቀየራለች። ኢየሱስ ፍቅረኛ እያሉ እኮ ይዘምራሉ ጴንጤዎች። ፍቅረኛ ይሉታል። ውዴ ምናምን ውዴስ መቼም መጽሐፍ ቅዱሳዊ የሆነ ነገር አለው እያሉ ከዛ በጎጀምኛ ማለት ነው። ሪትሙ የአንድ አይነት ነው። ምንም እንቅስቃሴውም ዳንሱም ጭፈራውም በጎጃም እንቅጥቅጥ ያሳምረዋል። ከዚያ በቃ ስሜቱ ኢሞሽኑ ያችን እዚያ ጋር የነበረችው ክላሲካሉ የኤፍሬም ታምሮ ይመጣል። የቴዲ አፍሮ ይለቀቃል። በቃ ትውልዱን በዚህ አደንዝዘው ይወስዱታል። እንደዚህ አይነት ስሜት ያለው ነገር ማድረግ ተገቢ አይደለም በእኛ ቤተክርስቲያን እውነት ለመናገር እና ምንድን ነው ዓላማው ከሆነስ በየአብያተ ክርስቲያናቱ በሰንበት ትምህርት ቤት ይሄ የአእላፋት ዝማሬ እንደ ተቋም ከሆነ ቤተክርስቲያኗ ተቋም እንደ ተቋም ልክ እንደ ማኅበረ ቅዱሳን ወይም እንደ ሌሎቹ ማኅበራት ቤተክርስቲያን ትፈቅዳለች። እንደዚህ ያለውን በየአድባራቱ ሰንበት ትምህርት ቤቶቹን አስተባብሮ የበዓላት ምሽት ላይ ሁሉም በሰንበት ትምህርት አዳራሽ ተገኝቶ ሲዘምር አምሽቶ በዚያው ወደ ማህሌት እንዲገባና እንዲቆርብ ቢደረግ በጣም ጥሩ ነገር ነበር። እናደርጋለን። ለምሳሌ አዲስ አበባ እያለን እኛ የበዓል ዋዜማ እኮ ሁልጊዜም የንግስ ዋዜማ ስብከተ ወንጌል አለ አይደለ? የመዝሙር አገልግሎት ምሽት አለ ሁሌም እና እዚያውን ስንዘምር ሌሊት ሙሉ ይታደራል። ሰንበት ተማሪዎች ሌሊት ሙሉ እዚያው አዳራሽ ሆነው ሲዘምሩ የሚያድሩት ያ በጣም ናውሰና የሆነው አዳም ሰው የለው። ይሄ በጣም መልካም ነገር ነው በእውነት ነው። እንደዚህ ይደረጋል እንጂ የሆነ አዳራሾች ተከተውና አስጨብጨበህ ጧፍ አብረጠህ ምናምን ከዚያ አደንዝዘህ ይሄ በተለይ አሁን አዚስ ታይም የኦርቶዶክሳውያንን ጩኸት፣ የኦርቶዶክሳውያንን ልቅሶ፣ የኦርቶዶክሳውያንን ሞት የሚሸፍን ነው። የሰማዕታቱን ደም መቀለጃ እንደማድረግ ነው ብዬ ስለማምን እኔ ወይንም ሐዘናችንን የምንገልጥበት መሆን አለበት ብዬ አምናለሁ። የአእላፋት ዝማሬ እንደውም የአእላፋት ዝማሬ ወመዋሥዕት የሚባል የቅዱስ ያሬድ መጽሐፍ ድርሰት አለ። ዝማሬ የሚባለው ካህናቱ እርገት ከወረዱ በኋላ ቅኔ ክብሪት ተደርጎ ከክብሪቱ ዝማሜና አገልግሎት በኋላ ዝማሬ የሚባል አለ። መርጌቶቹ የሚቃኙት አለ። ዝማሜም አለው። ቁም ዜማ አብዛኛውን ያው ሰዓት ስለማይል ቁሙ ዜማውን ብቻ ነው የሚባለው። ሌላ መዋሥዕት ነው። መዋሥዕት ደግሞ ሰው ሲሞት የሚደረግ ነው፣ የሚጸለይ ጸሎት ነው መዋሥዕት። የአእላፋት ዝማሬ በአእላፋት መዋሥዕት መቀየር አለበት። ምክንያቱም መጽሐፍ እንደሚልም ቅዱስ ጳውሎስም ያዘነ ሰው ቢኖር ይጸልይ፣ ደስ ያለው ቢሆን ይዘምር ነው። አሁን እኛ የአርሲ ክርስቲያኖች ስለሞቱ ደስ ይለናል ብለን ልንዘምር አንችልም። ደስ አይለንም። ክርስቲያኖች ሲሞቱ ደስ አይለንም በታምር። ይሄ አጉል ምጽድቅ እንኳን ሰማዕት ሆኑን መች ሰማዕት አስደረግናቸው? እንኳን አይደለም ቤተክርስቲያን ሰማዕት ልትላቸው የሀገረ ስብከት ሊቀ ጳጳስ እንኳን ሄዶ አልጠየቃቸው። አትመጻደቁ። እንደዚህ ያለ መጽድቅ ምናምን ግብዝነት ነው። ትክክል አይደለም። እንኳን ሰማዕትነት ሆኑ የሚባለው እነዚህ ሰማዕታት ስማቸው ተሰብስቦ ሰማዕት ተብለው ቢሰየሙ ኑሮ ደስ ያሰኛል። እውነት ለመናገር እስካሁን ድረስ ከግብፅ የመጣውን ስንክሳር ከማንበብ በስተቀር አገራችን ውስጥ የተሰዉ ስንት ሰማዕታትን የምንዘክርበት አንድ መጽሐፍ እንኳን የለንም። እውነት ለመናገር ወይ ከስንክሳር ውስጥ አስገብተን ወበዛቲ አይረፈ ገብረ ማርያም ኃይለ ማርያም ወልደ አማኑኤል ገብረ አማኑኤል ብለን እንኳን አናውቅም። አንድ ጊዜ የሊቢያ ነው የታረዱት ሰዎች ተባለ ግን ስማቸው እንኳን ሲዘከር እየሰማን አይደለም። እንደዚያ ሲሆን ነው ባይሆን አርሲ ውስጥ ለሞቱ ሰዎች እኮ የሀገረ ስብከት ሊቀ ጳጳስ እንኳን መግለጫ እኮ አልሰጡም። እና ይሄ ነው የሚያስደስተው። አሁን ይሄ ነው እንድትሉ የሚያደርገው ይሄ ግብዝነት ነው። በአገልግሎት የተሸፈነ ግብዝነት፣ በክርስትና የተሸፈነ ባዶነት ነው። እውነት አይቀበለውም፣ እግዚአብሔር አይቀበልም። አንተ ላይ እንዲደረግብህ የማትፈልገውን ነገር የአገልግሎት መልክ ሰጥተህ አልብሰህ ስታመጣው እስመሰብ ለእከዩ ሃይማኖት ያለብስ አይሆንም። እናቴ ሞታ ወንድሜ ሞቶ እኔ ነጭ ለብሼ እልልልል አልልም። አይ እግዚአብሔር ለምን ወሰድከውም ብዬ አልቃወምም፣ እፈተዋለሁ ጸሎት እያረኩኝ
እግዚኦ መኑ ያድር አል እግዚኦ መኑ ያድር ውስተ ጽላእትከ አይደለም የምትሉት ሊቃውንቱ ፍትሐት ነው የሚፈታው። ፍትሐት መዋሲት ነው የሚመራው። ሰው ሲሞት በቤተ ክርስቲያን ውስጥ ክርስቲያኖች ሲሞቱ መዋሲት ይመራል እንጂ ንቅል ተሰብስቦ ዝም ወደ ምንድን ነው እንደዚህ ያለ ስነ ስርዓት አይኖራችሁም እንዴ? በመድኃኒዓለም እኔ ጥሩ አይደለም። እኔ አይቀበላችሁም፣ እግዚአብሔር አይቀበለውም። እመኑኝ አይቀበላችሁም። በምን ታውቃለህ ካላችሁኝ በእናንተ ላይ እንዲደረግ የማትፈልጉትን ነገር ስለሆነ እያደረጋችሁ ያላችሁት። በክርስቲያኖች ሞት ላይ ድምፅ ሳትሆኑ ክርስቲያኖች ለምን ይሞታሉ? እየሞትን ለምንድን ነው እኛ ነጭ ለብሰን እልል የምንለው እንዴ? እኛ ባይሆን ፍትሐት ነው የምንፈታው። ሰው ሲሞት ጌታ ለአልዓዛር እንዳለቀሰው ማልቀስ ተገቢ ነው። ደግሞ ቀኖናውም ያዝልላል። ሰው ሲሞት ቢያንስ 3 ጊዜ የሚለቀስባቸው ቦታዎች አሉ እንዴ? ይሄ እኮ እመቤታችን እኮ አልቅሳለች ለልጇ። ምን ነካችሁ? ምንም ይሄ ሰው ሲሞት አለማልቀስ የክርስትና መስፈርት አይደለም። እውነት ለመናገር ማንኛውም ሰው ልጁ ሲሞት ያለቅሳል። የሚያለቅሰው ግን ፈጣሪውን ለማማረር አይደለም። ሲኦል ይገባብኛል ይፈረድበታል በማለት ግን አይደለም እኛ የምናለቅሰው። ባይሆን እንደዚያ ብለን እኛ እናለቅስም። የዘመድ ቄስ እየፈታ ያለቅሳል ይላሉ እና ትክክል አይደለም። እኔ አሁን በዚህ ዘመን በተለይ ልብ አድርጉ፣ ይሄ ነገር ትክክል አይደለም። ክርስቲያኖች በመከራ ውስጥ እያለፉ ነው። የዓለም አቀፍ ማህበረሰብ ይህንን ሊያወግዝ ይገባል ብለን እነ ዲያቆን ፋሲካው እኔ እውነት ለመናገር የለውበትም እዚህ ውስጥ እነ ዲያቆን ፋሲካው፣ እነ ዲያቆን አማኑኤል፣ እነ ቀሲስ ሳሙኤል፣ እነ መላከ ጥበባት አባ ገብርኤል እና አቡነ ሉቃስ ገብተው አስረድተዋል። በተወሰነ ደረጃም የተዘገበም አይተናል። አሁን ግን አዲስ አበባ ላይ በዋና መዲናው ላይ መንግስት በድሮን የታገዘ ቪዲዮና ፎቶ ይቀርጽልህና አዲስ አበባ ሰላም ናት። ኦርቶዶክሳውያን እንደዚህ በስተው እልል እያሉ ነው። ምንም የለም። እዚያ ውጭ ሀገር ሆነው የሚጮሁት ሰዎች ፖለቲከኞች ናቸው፣ የግል ፍላጎት ያላቸው ናቸው እንጂ ቤተክርስቲያን ምንም አልሆነች የሚል ቆንጆ በቃ አሪፍ የሆነ ማሳመሪያ ለገዳዮቻችን የሚያግዝ ነገር ነው እየተደረገ ያለው። ለገዳዮቻችን ጥሩ ነገር እየተደረገላቸው፣ እኛ እንሞታለን፣ እናንተ ነጭ ለብሳችሁ ደህና ነን ትላላችሁ። ዳር ግን ያለው እሳት ይነደበታል። ለነገሩ አዲስ አበባ ሰላም ሆኖ ነው ቤታችሁ እየፈረሰ መከራችሁን እያያችሁ እኮ እግሬን እየበላኝ ነው ተው ወደ ራሴ እንዳይመጣ የምትሉ ናችሁ። እውነት በላል እና ዓላማችሁን ብታውቁ ጥሩ ነው። የምትዘምሩበት ኢንቴንሽን ልዩነት ያመጣል። ለመንግስት ይጠቅማል፣ ለገዳይ ይጠቅማል፣ ምንም ጥያቄ የለውም። ለሚገሉን ሰዎች አሪፍ ነው፣ ምንም እንዳይመስላችሁ። ለምን ይመስላችኋል መንግስት የከለከለ ከዚህ ቀደም ተቃውሞ ቢነሳብኝ መሀል ከተማ ላይ ስለሆነ ያለሁት ዓለም አቀፉ ሚዲያ ስለሚያይ ተቃውሞ ቢነሳብኝ ችግር በእኔ ላይ ይፈጠራል ብሎ ስላሰበ ነው መንግስት። ዘንድሮስ ለምንድን ነው የፈቀደ? አርሲ ላይ ክርስቲያኖቹ እየሞቱ ዋይት ሃውስ ድረስ የጉዳይ ስለተሰማ አዲስ አበባ ዋናው ላይ መስቀል አደባባይ ላይ ክርስቲያኖችን ላውጣና ውሸት መሆኑን ላጋልጥ ብሎ ፈቀደ። ይሄንን የማይገባው እንደው ሰውን እንደው ማግኘት ግን እኔ ራሴ የሚያመኝ ይሄ ነው። ባይዘው እውነቴን ነው። ይሄ የማይገባው ሰው እኔ መኖሩ ገዳይ በጣም እድለኛ ነው። አምና አልፈቅድም አለ፣ አይቻልም አለ። ለምን? የደህንነት ስጋት አለብን፣ ኦርቶዶክሳውያን የደህንነት ስጋቶች ናቸው ብሎ አልፈቅድም አለ፣ በራሳችን አደባባይ ማለት ነው። ከዚያ ግን ለሌሎቹ ፈቀደ፣ ለሁሉም ፈቀደ፣ ለሌሎች ቤተ እምነቶች ለሁሉም ፈቀደ። እኛ ተከለከል። ዘንድሮ ለምን ፈቀደ? ለምን ፈቀደ? የአርሲ ሰማዕታት በዓለም አቀፉ ማህበረሰብ መንግስትን እያስከሰሰው ስለሆነ
ስለሆነ ይህንን ማጥፋት የምችለው ነጭ አስለብሼ አደባባዩ ላይ ሳሳያቸው ነው አለና ኑና ዘምሩ አለና ኑና ዘምሩ አለ። ከዚያስ ስፖንሰር የሚሆኑ ሰዎች እኔ እንደሰማሁት ውሸት ከሆነ አይሉን አላቅም ራሳቸው ገዳዮቻችን ስፖንሰር ሆኖ አሉ ምንጣፍ አንጣፍ ይሆኑ። ይህንን የማይገባው ኦርቶዶክስ ማየት ደግሞ ከምንም በላይ ያማል። ተው እንጂ እንዴ ጥሩ አይደለም። ተው እንጂ ከትምህርትም ከፖለቲካ መፎረፍ ጥሩ አይደለም። ከሁሉ ነገር ፎረፋችሁ እንዴት ይሆናል? ከሃይማኖትም ከእውቀትም ይሄማ ጥሩ አይደለም። እንዴ ንቅል ትውልድ ለምን ይፈጠራል እንዴ? አስቡ እንጂ እንዴ በግና ፍየል እንኳ ሳርና ቅጠል ለመብላት ሲሄዱ ኮሽ ሲል ድንግጥ እያሉ ቀና እያሉ እያዩ ጠላት መጥቶ እንዳያንቃቸው እየተጠነቀቁ ነው የሚበሉት። እንስሳ እኮ ራሱ ጥንቃቄ ያደርጋል። ምን ነካችሁ ኦርቶዶክሳውያን? 2 ሰዓትና 1 ሰዓት እንደዚያ ስለዘመርክ ምንድነው ሪሊ? አንድ ቀን ቆርበህ ቤተክርስቲያን አስቀድሳችሁ ማታውቁሉ እዚያ ተሰብስባችሁ ስለዘመራችሁ እንጸድቃለን ብላችሁ ነው የምታምኑት? ደግሞ እኮ አዳዲስ ሰው ነው ይሄ የበዓል ሰው ነው የምናየው እዚያ ጋር የማይቆርብ ዓመቱን ሙሉ ጭፈራ ቤት ገብተሽ ታሰሪያለሽ፣ ትዘፍኛለሽ፣ ትጨፍሪያለሽ፣ ትጨፍራለህ፣ ትዘፍናለህ። ከዛ የዛን ቀን መተህ የተወሰነ ገንዘብ ሰፖርት አድርገህ ልድን አትድናትም። በፍጹም ይሄ ቀልድ ነው እንዴ? እግዚአብሔር መቀለጃ አይደለም። እግዚአብሔር ቀልደኛ እንደዚህ ያለ አገልግሎት እግዚአብሔር እንደዚህ ያለ አገልግሎት አያስደስተውም። እግዚአብሔር ድሃ አይደለም። ያንተን ቅራቅንቦ ተቀብሎ ሊያጸድቅህ አይችልም። ራሱ አይደል የሚሰጥ ሲጀመር 100 ሰጥቶ እኮ 10 ስጠኝ ያለህ እኮ በመስጠት እግዚአብሔርን እንድትመስል ነው። ሰጭ ነው እግዚአብሔር፣ ባለጠጋ ነው እግዚአብሔር። ታዲያ የሰጠህን መልሶ 10% ስጥ የሚልህ እግዚአብሔርን በመስጠት እንድትመስለው ነው። መስጠትን እንድትለማመድ ነው። እግዚአብሔር ሰጭ አይደለ? ልጁም ሰጮቹ እንዲሆኑ ልጆቹ እንጂ ያንተ ቅራቅንቦ ገነት ልትገባበት ነው። ለምን ያለውን አታነጥፈው? ልብ ቅንነት ከሌለው ትርጉም የለው። በነገራችን ላይ በባዶ ዝማሬ ገነት አይገባም። ስጋ ወደሙን መቀበል አለብህ። እንኳን አይደለም መዝሙር ዘምረህ ድጓ ብታውቅ፣ ቅኔ ብታውቅ፣ አቋቋም ብታውቅ፣ የአራቱ ጉባኤ መምህር ብትሆን ስጋ ወደሙን ካልተቀበልክ አትድንም። የለም ባዶ ጩኸት ነው የሚሆነው። ይሄ የእውቀት ጉዳይ ነው። እውቀት ወደ መዳን ያመጣል እንጂ እውቀት በራሱ ራሱን ችሎ አዳኝ አይደለም። እዚያ እናቶቻችን መበለቶች ይበልጡናል። እውነት ማለት የገጠሮቹ ምእመኑ ያ ታምረ ማርያም ሰው አንተ ወንጌል ጥቅስ ከምትጠቅሰው በላይ እዚያ ጋር ለቆሎ ተማሪ ዓመቱን ሙሉ ስፖንሰር ሆና እንጀራ አውጥታ የምትሰጠዋ እናት ትበልጣለች። ቀለኛ እና 1 ሰዓት 2 ሰዓት ወጣችሁ ስለዘመራችሁ በቃ ኦርቶዶክሳዊነት ከፍ አለ። ሪሊ በዓለም ታየ ኦርቶዶክሳዊነት። መጀመሪያ ኢትዮጵያ ውስጥ ኦርቶዶክሳዊነት በዓለም ላይ መቼ ተደብቆ ያውቅ ነበር? አሁን አይደለም የተደበቀው። እንኳን አይደለም ኦርቶዶክሳዊነት ይቅርና ክርስትና ይቅርና ብሉይ ኪዳን የታየባት ሀገር እኮ ናት ኢትዮጵያ እኮ። ስለዚህ የአይላፋትን ዝማሬ አይላፋት ሚሊዮኖች ሞተውብናል። መዋሲትና ዝማሬ መርጌቶቹን ሰብሰብ አድርጋችሁ ፍቱበት፣ ነጩን ፍቱበት። ነጩን ኦኬ ግድ የለም ነጭ ልበሱ። የሞቱትን ፎቶ ይዛችሁ ወጣችሁ ልክ ሰው ሲሞት ፎቶ ተይዞ እንደሚለቀስ ሁሉ መዋሲት ዝማሬ መዋሲት ተመርቶ ካለቀ አጨበጭብላችኋለሁ። ትክክል ነው። ምክንያቱም በአደባባይ ይለቀሳል። በአደባባይ መዝሙር ግን የለንም እኛ። የአደባባይ መዝሙር ቤተክርስቲያን ናት። የመዝሙር ቦታችን የዝማሬ ቦታችን ቤተክርስቲያን ነች። አዎ በየትኛውም ቦታ ልናመሰግን እንችላለን። አደባባይ ላይ ግን ልቅሶ ቀጠሮ የሚያዝበት ነው። የአደባባይ በዓላቶቻችን አሉ። እሱም ጥምቀት ታቦት ይዞ የምንወጣበት ነው። ታቦቱ ባለበት ሁሉ ልክ እንደ ቤተክርስቲያን አድርገን ባርከን እንቀድስበታለን። መስቀል ነው። የመስቀል ታሪክ ደግሞ የምታውቁት ነው። ሌላ ነው ደግሞ እሱ። ባዶ ነጭ ለብሰህ አዳራሽ ውስጥ ግን እንደ ፕሮቴስታንት መተህ ግን ብዬ ጸድቃል አትጸድቁም። እንደው በታምር ይውኩፍ ጸሎትክሙ ቅድመ እግዚአብሔር የለም። ከሚደሰቱት ጋር ተደሰቱ፣ ከሚያዝኑት ጋር እዘኑ ብሏል።
የሚያዝኑ የሚያለቅሱ ባሉበት አንተ የነሱን ሞት ለመሸፈን ወጥተህ እግዚአብሔር ከተቀበለህ እግዚአብሔር የአመፀኞቹ አምላክ ነው ማለት ነው። አይሆንም፣ አይሆንም በፍጹም። ጫካ ገብተው እያለቀሱ ክርስቲያኖች ባሉበት ሁኔታ ለነሱ ድምፅ ለመሆን ለነሱ የነሱን ጩኸት ሰምተን እየጮህን ባለንበት ሁኔታ የኛን ጩኸት የድሆች ዲበ ሁሉ የሚጮህ ባይዘው የሆነ ነገር ጎሎበት አይደለም። እኔ የፖለቲካ ጥያቄ የለኝ፣ የንግድ ጥያቄ የገንዘብ ጥያቄ የለኝም። ከእናንተ ማንም አልፈልግም። ከኢትዮጵያ ውስጥ አሁን የምፈልገው ምንም ነገር የለም። ሰላም ብቻ ነው የምፈልገው ለህዝባችን። እሱ ደግሞ እኔ በሀገሬ አግኝቼዋለሁ በግሌ። ሪፖርት እየመጣ ስለሆነ ኮፒ ሊንክ አድርጉት። ኦኬ እኔ ለህዝቤ ለቤተ ክርስቲያኔ በማሰብ እንጂ እኔ በድሎት ነው አሁን የምኖረው፣ በምቾት ነው የምኖረው። የምንጮኸው ግን ለህዝባችን ሰላም ስንል ነው፣ ለሀገራችን ሰላም ስንል ነው። አምባገነኖችን እግዚአብሔር ልብ እንዲሰጣቸው እንጸልያለን። ትክክል ያልሆነውን ነገር ደግሞ እናወግዛለን። እንደ ቤተ ክርስቲያን እንደ አባት እሱን ነው የምናደርገው። ስለዚህ የአእላፋትን ዝማሬ የአእላፋት መዋሴት አድርጉት። መዋሴት ምሩበት፣ ምሩበት። መሐራ እግዚኦ ለነፍሰ ገብርከ ለነፍሰ ዓመትከ እያላችሁ ጸልዩበት። መናህየ ወመናዝዘ ለሰብኦሙ ፈኑ ብላችሁ ጸልዩ። እንደዚያ ከሆነ ጥሩ ነገር ነው። ምህላ አድርሱበት። ሀገር ሰላም እንዲሆን የክርስቲያኖች ሞት እንዲቆም ምህላ አድርሱበት። እንደዚያ ነው። መከራ ሲመጣ ምህላ ነው የሚደረሰው። በሰዎች ሰርግ ላይ ድንኳን አትደኩኑ። በሰዎች ድንኳን ላይም ሰርጋችሁን አሰርጉ። በክርስቲያኖች ሞት ላይ ለብሳችሁ ለመታየት አክት አታድርጉ። አለ በቃ የልብስ አይነት ነው በቃ የሚመጣው። ጥሩ ነው። ሽሮ ሜዳ ላሉ የባህል ልብስ ለሚለብሱት ጥሩ ንግድ ነው፣ መነገጃ ነው። እኔ ብትቀበሉም ባትቀበሉም እኔ የግል እንትን የለኝም። እርግጠኛ ሁኜ ነው ከሰማይ እግዚአብሔር ሲመለከተው ግን ይሄንን መዝሙር ሪሊ ይቀበለዋል ወይ ብዬ ስገመግም እንደ መጽሐፍ ቅዱስ እንደ እግዚአብሔር ሐሳብ መጽሐፍ ቅዱስ የሚነግረን ሰዎች ክርስቲያኖች እያዘኑ እያለ ዝም አትበሉ ነው ያለው። እግዚአብሔር እንደዚያ ነው ያለው። እኔ አሁን ክርስቶስ ቢመጣ እውነቴን ነው ክርስቶስ በምድር ላይ ቢኖር የአእላፋት ዝማሬም ኮንሰርት አዘጋጅቷል። የአርሲ ክርስቲያኖችም እየጮሁ ነው። ክርስቶስ ቢጋበዝ የት የሚሄድ ይመስላችኋል? ከታች ያላችሁ ጻፉልኝ። የት ነው የሚገኘው? እንደ አንድ እንግዳ በዚህ ምድር ላይ ቢኖር ወደ የት ነው የሚሄደው? ወደ የት ነው የሚሄደው? ተቸግረው ተጨንቀው እረ ድረስልን ወደሚሉት ነው የዳዊት ልጅ ሆይ ማረኝ ማረን ወደሚሉት ነው የሚሄዱት? ወይንስ ነጭ ለብሰው በልተው ጠግበው ጠጥተው ሃይላንድ ውሃ እየጠጡ የሚዝናኑ የሚስቁ ሰዎች ጋር ነው የሚሄደው? ወይንስ ከተቸገሩ ከተጨቆኑ መከራ ውስጥ ካሉ ሰዎች ጋር ነው የሚሄደው? ንገሩኝ፣ ንገሩኛ። ሐዘን ወዳለበት ነው ሊያጽናና ነው የሚሄደው። ምስካየ ሕዙናን ነዋ። ታዲያ ክርስቶስ በማይገኝበት ቦታ ለምንድን ነው የምትገኙ እናንተ? ክርስቶስ በማይገኝበት ቦታ ለምንድን ነው የምትገኙት? ክርስቶስ የሚገኘው በድሆች ቤት፣ በሚያለቅሱት ቤት፣ በመከራ በሚያዩት ቤት ከሆነ በእስር ቤት በሚታሰሩት ቤት ከሆነ እናንተ እስራታቸውን ዲናይ ወደሚያደርጉ ቤት የምትሄዱ ማንን ፈልጋችሁ? ዲያብሎስን ፈልጋችሁ ነው? አስተውሉ። ክርስቶስ በማይገኝበት አትገኙ። ክርስቶስ በቤተ ክርስቲያን አለ፣ እዚያ ተገኙ። ማንም ግለሰብ በሚጠራበት ቦታ እየሄዳችሁ የምትገኙ ከሆነ መብታችሁ ነው። አልጠላችሁም፣ አልገርፋችሁም፣ መጥፎ አልሰድባችሁም። እግዚአብሔር ስለሚፈርድ እኔ የማደርገው ትምህርት መስጠት ነው። የኔ ድርሻ መናገር ነው። የኔ ድርሻ ማስተማር ነው። በክርስቲያኖቹ ሞት ላይ የክርስቲያኖቹን ሞት በዓለም አቀፉ እያሳወቅን እየጮህን ፕሮፋይል እየቀየርን ባለበት ጊዜ ላይ ከቻላችሁ አርፋችሁ ተቀመጡ። ከቻላችሁ አብራችሁ አልቅሱ ከኛ ጋር ከነዚህ ልጆች ጋር አብራችሁ የክርስቲያኖችን ድምፅ አሰሙ። ካልቻላችሁ ግን ቢያንስ አርፋችሁ ተቀመጡ እንጂ ገዳይን የሚገነባ ገጽታውን የሚገነባ ገዳይን የሚያበረታታ የምታደርጉ ከሆነ ጸረ ቤተ ክርስቲያን ናችሁ እናንተ። ክርስቶስ በማይከብርበት አትክበሩ። በቃ አትገኙ። ሲያ በታመር በስሜትና በድንፋታ ትሄዳላችሁ።
ባዶ እጃችሁን እንደዚህ እንደ ቀራጩ እንደ ፈሪሳዊው በየሳምንቱ እንደዚህ ያደርጋለሁ እዘምራለሁ ምናምን ብለህ ትመላለስ። ባዶ ሆን እጅን ትመለሳለህ። በአደባባይ እንደሚጸሉት እንደ ግብዞች እንደ ፈሪሳዊ ልትኮኑ ከመመድለዋል። ወሶበ እንዘ ትጸልዩ ምንድነው በረው ወሶበ ይጸልዩ ይትኮኑ ከመመድለዋል። ይጸልዩ ይትኮኑ ከመመድለዋል። ስትጸልዩ እንደ ግብዞች አትሁኑ። በየአደባባዩ ለመታየት እያሉ የመበለት ቤት ለመብላት ደምቆ ታይቶ እዚያ ጋር አትሁኑ። እንደዚያ በየአደባባዩ የወጣችሁ አገልጋይ ዘማሪ ለመምሰል ከመሞከር ይልቅ እንተዋወቃለን እኮ በቃ አንድ መዝሙር ተወረውራላችሁ፣ ስብከቱ ሳይሰበክ ወጣችሁ እኮ ነው የምትሄዱት። ንጸንታችሁ እንኳን ቁጭ ብላችሁ መዝሙር ስብከቱ እንኳን እስከሚያልቅ እኮ አትቆዩም እኮ። አንድ መዝሙር ተራ ሲደርስ ተዘምርና ከዚያ የስብከተ ወንጌል ቢሮ አለ እንደዚያ ቁጭ ብለህ ከተለለ የለም፣ ስብከቱ ላይ የለም፣ ማንም ሰው የለም። ባዶ ጩኸት፣ በቃ ባዶ ቃጭል፣ እንደሚንሿሿ ጸናጸል። ትክክል አይደለም። በቃ ዓላማው ምንድነው? አሁን እዚያ ተሰብስቦ ለኦርቶዶክስ የሚጨምረው ነገር ምንድነው? እስኪ ንገሩ። ተሰብስባችሁ እዚያ ጋር 2 ሰዓት ምናምን ሚሊኒየም አዳራሽን በሉት ምንድነው ለኦርቶዶክሳዊነት የሚጨምረው? ይሄ ምንድነው? እስኪ አንዲት ነገር ይሄንን ብላችሁ እስኪ ተናገሩ። የሚጠቅም አንድ ነገር ምንድነው የሚጠቅመው? በመዘመሬ ለምን ተደሰታችሁ? በመከራም ሆኜ ዘምራለሁ። አቤት 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 አቤት! ክርስትና ሰብካችሁ ትሞታችኋል። ቀንታችሁ ነው። በመዝሙር ሰው እንዴት ይቀናል ይላል። ለምን ጥምቀትንስ ይቅር አትሉም? ለምን ቅዳሴው ይቅር አትሉም? ለምን ማህሌቱ ይቅር አትሉም? የእናንተን የአደባባይ ጩኸት ከቅዳሴው ጋር ከማህሌቱ ጋር አወዳድራችሁት? ሪሊ ከጥምቀቱም ጋር አደባባዩ ተመሳሰለ፣ ከመስቀሉም ጋር ተለካካችሁ አይደል? ከቤተ ክርስቲያኗ ጋር ይሄ ሌላ ፈርዘር ሌላ ችግር ውስጥ የሚከትነው ነው። ትክክል አይደለም። እኔ እያልኩ ያለሁት በደንብ ከተገነዘባችሁ ክርስቲያኖቹ እየሞቱ ነው፣ ክርስቲያኖቹ እየተፈናቀሉ ነው። ያንን ደግሞ እያሳወቅን ነው። በዓለም ላይ አደባባይ ላይ ነጭ ለብሳችሁ ወታችሁ ችግር የለም እንዲባል የምታደርጉ ከሆነ በክርስቲያኖች ሞት ላይ የቀለዳችሁ እንደሆነ እንድታውቁት ነው። በቃ እወቁት። ከቻላችሁ ለማይበረ እንዴ ቻይ እንትን ራሽያ እንኳን መግለጫ እስከምታወጣ ድረስ እና ይሄ ትክክል አይደለም። ትክክል አስቡበት። እግዚአብሔር ይቀበለዋል አይቀበለውም ብላችሁ አስቡት። የፈለገው እግርህ እስኪላጥ እጅህ እስከሚላጥ ብታጨበጭብ ንስሐ ካልገባችሁ ስጋውን ደግሞ ካልተቀበላችሁ አይጠቅማችሁ። ምንም ትርጉም የለው። አርቲስት ሰብስበህ እዚያ ጋር እንደው ቆንጆ የሆነ ካሜራ ምናምን ደቅነህ ምናምን ዘንጠህ ስለታየህ የለም። እግዚአብሔር የሚገኘው አርሲ ውስጥ ነው። አሁን ሂዱ እዚያ። እግዚአብሔር የሚገኘው በጦርነት ውስጥ ሆነው በሚያለቅሱ ጨቅላዎች መካከል እዚያ ነው የምታገኙ። እግዚአብሔርን የምታገኙት በክርስትናቸው ምክንያት የታሰሩ ሰዎች ጋር ነው የምታገኙ። እዚያ ሂዱ። ክርስቶስን ከፈለጋችሁት እዛ ሂዱና አግኙት። እዚያ ነው ያለው። አታገኙትም። እዚህ ጭብጨባ ውስጥ አታገኙትም። እልልታ ውስጥ ይሄ ፌስታና ደስታ ውስጥ አታገኙትም። እንኳን አይደለም ማየት ውስጥ ከበሮ ይዘህ ዝም ብለህ የሌለ ስሜታዊ ሆነ በምትሽከረከረውም ውስጥ እግዚአብሔርን አታገኘው። እርጋታ እግዚአብሔር እየተቀበለኝ ይሆን እያል በእያንዳንዱ አገልግሎታችን ውስጥ እኔ አሁን እዚህ እግዚአብሔር ምስክሬ ነው። እሺ አሁን ይህንን እየተናገርኩኝ ይህን ስናገር ህሊናዬ ከእግዚአብሔር ጋር እያወራ ነው። አሁን የምናገረውን ነገር እግዚአብሔር ይወድልኛል አይወድልኝም? ሲሪየስሊ እግዚአብሔር መንፈስ ቅዱስ ይመርምረኝ። ውስጤ ላይ ምንም አይነት የሆነ ሰንበዲን ለመጉዳት እየተናገርኩ እንዳልሆነ ይኸው በሕያው እግዚአብሔር ፊት ነው የምናገረው። እኔ አሁን የምናገረው ነገር እግዚአብሔር እንደሚወድልኝ ነው። ዛሬ ልደቴ ነው። በልደቴ ቀን ኬክ መቆረስ ነበረብኝ አይደል? ለነገሩ ለአንድ ገበሬ ኬክ ምን ተወለደ ቀናችንን በስንት መከራ በስንት ቁፋሮ ነው ያገኘ ነው። እንደው ለቀልድ ያክል ነው፣ ግን ልደቴ ነው። እውነቴን ነው። ግን በልደቴ ቀን እዚህ ጋር ቁጭ ብዬ የማወራው የኔ ልደት ምን መወለዴ አንድ ለቤተ ክርስቲያን የማይጠቅም ከሆነ አንድ ለሚሞቱት ለክርስቲያኖቹ ደስታ የማይሰጥ ከሆነ የኔ ልደት ምንም ሴንስ አላደርገውም። ምንም ትርጉም የለው። ተኝቼም ተነስቼም የክርስቲያኖቹ ሞት ያመኛል፣ በትክክል ያመኛል። እግዚአብሔር በሚያውቀው ዋይ እኔ ክርስቲያኖች ብቻ ስለሆኑ አይደለም፣ ሙስሊም
አላሁ አክበር በማለቱ ሊገደል አይገባም። በታምር ድንጋይ የሚያመልክ አንድ ሰው ምን አገባኝ እንዴ? እኔ እኮ ወንጌልን ማስተማር ነው እንጂ ያለብኝ እኮ በግድኑማ ክርስቶስ ያን እየለጠለጠ ያስገባህ ነበር። እንደዚያማ ቢሆን አንዱ ሚካኤል ልኮ በእሳት እንትን እየገረፈ ጅራፍ ክርስቲያን ያደረግህ ነበር እኮ። የለም እንደዚህ ያለም ክርስትና እንደዚህ አይደለም። የሚወደኝ ይከተለኝ። የኛ አምላክ የነጻነት አምላክ ነው፣ የነጻ ፈቃድ አምላክ ነው። የሚወደኝ ይከተለኝ የሚል ነው። ስለዚህ እኔ አሁን የማደርገውን ነገር እግዚአብሔር እውነት ለመናገር መቼ እንደሚከፋኝ ልንገራችሁና ወደ ሌላኛው ልሄድ። ዝንጥል ብዬ ለብሼ ስወጣ ይደብረኛል። ሲሪየስሊ ነው የምነግራችሁ። ቁም ሳጥኑን ይሄ ማለት የልብሴን እንትን የመልበሻ ክሎዜት ገብቼ ሳይሆን ምናምን በጣም በፊት ኢትዮጵያ ስለምመላለስ ያጠራቀምኩትን ልብስ ወስጄ እዚያ ምናምን ጥዬ መጣ ነበረ። አሁን ተጠራቀመ። ደግሞ ሾፒንግ ደግሞ አንዳንዴ ሱስ ይሆናል። ስገባ ስሸምት ዝም ብሎ ሴል ላይ ሳገኝ ቆንጆ የሆነ ነገር ስገዛ የምለብሰው ነገር በቃ ድቅን የሚሉብኝ ድሆች ናቸው። ኢትዮጵያ ውስጥ ያለው ሰው ደግሞ ደሃ ሀገር እግዚአብሔር በእውነት እንደው ደሃ ሀገር መወለድ ራሱን የቻለ ኃጢአት ነው። እውነት ነው መናገር። የአሜሪካ ልጅ ይህንን አይሰማውም። ለምን አያውቀውም? ባይዘው በዚያ ልክም አይጠየቅም። እንደው ማለት ኢትዮጵያ ስላለው ነገር እያንዳንዱ ነገር አውቀህ ለምን አላደረክም? እኛ ኢትዮጵያውያን ግን እንጠየቃለን። ከዚያ ነው የመጣ ነው፣ እናውቃለን። ሰው ባወቀው ልክ ነው የሚጠየቀው። ታውቃላችሁ፣ እዚህ ሮሜ መልእክት ላይ አለ አይሁዳውያንና አሕዛብ እኩል አይደለም የሚጠየቁት ይላል በመጨረሻው ዘመን። ምክንያቱም ቢያንስ አሕዛብ በሕግ አይጠየቁም፣ ሕግ በማፍረስ አይጠየቁም። ለምን? ሕግ ለነሱ በሕግ አይመሩማ። እነሱ የብሉይ ኪዳን ሕግ እነሱ የሚጠየቁት በህሊና በሕገ ልቦና ብቻ ነው። ሕገ ልቦና ለሁሉም እኩል የተሰጠ ስለሆነ በአይምሯቸው ሕግ እግዚአብሔርን ባለማወቃቸው ይጠየቃሉ። አይሁዳውያንስ አንደኛ በአይምሯቸው ሕግ እንደ አሕዛብ እኩል በሆኑበት፣ ሁለተኛ የኦሪት ሕግ ተሰጥቷቸዋል። ስለዚህ የኦሪትን ሕግ በመሻርም ጭምር አይሁዳውያን ሲጠየቁ፣ አሕዛብ ግን ከዚህ ነፃ ናቸው። ሕጉ እነሱን ስለማይመለከት ማለት ነው። እና እኛ ኢትዮጵያውያን ስንጠየቅና አሜሪካውያን እዚህ ተወልደው ያደጉ ልጆች የሚጠየቁት አንድ አይነት አይደለም። እኛ ኢትዮጵያውያን በማወቃችን እዚህ ያለውን ችግር ስለምንረዳ በዚያ ልክ እንጠየቃለን። ስለዚህ እኔ ኢትዮጵያን እያሰብኩኝ ሀብታም ልሆን አልችልም። የፈለገው ሀብት ቢኖረኝ የፈለገው እንደው በቃ የሚያምር የ100,000 መኪና ብር መኪና ብነዳ የ100,000 ዶላር ማለት ነው በሚሊዮን የሚያወጣ ነገር ባደርግ ቤቴ ኮሶ ነው የሚታየው፣ አይደምቅም። ለምን? በቃ ኢትዮጵያውያን በጋራ ስናድግ በጋራ ሰላም ስናገኝ ነው እኛም ሰላም የምናገኘው። ዙሪያ በሙሉ በረሃብ እየጨሰበት አንተ ተመችቶ የምትኖር ከሆነ ህሊና ይወቅሳል፣ ጊልቲነት ይሰማል። የጥፋተኝነት ስሜት የሚሰማ ከሆነ ደግሞ ይሄ ደግሞ ራስን እስከ ማጥፋት ይደርሳል። ዛሬ የሚያስጮኸንን ዝም ብለን እንደ እብድ የሚያደርገን ህሊና ስለሚወቅሰኝ ነው። ባዚ ለእናንተ ብዬም አይደለም። በቃ ህሊና ይወቅሰኛል፣ ጩህ ይለኛል። ኢትዮጵያ ስላሉ ሰዎች ጩህ ስለሚለኝ ነው። ሰላም ስለማጣ ነው በእውነት ለመናገር እና ስተነፍስ ደስ ይለኛል እላለሁኝ ማርያምን። ምክንያቱም ቢያንስ ድርሻዬን እየተወጣሁ ነው ብዬ አስባለሁኝ። እና ድንገት በሞት እንኳ እንደው በተወለድኩበት ቀን እንኳ በሞት ቢያንስ ለድሆች እየጮኩኝ ከሞትኩኝ ኬክ ስቆስ ስዝናና ስደሰት ቢያገኘኝ እዚያ የአንተ ወንድሞች እህቶች አንተ የተቀበልከውን ክርስትና አንተ ካህን የሆንክባቸው አንተ መስቀል ጨብተህ አሳልመኝ ብለው እግርህ ጉልበትን የሚስሙት ምዕመናን እየታረዱ ነው፣ አንተ እዚህ ልደትክን ታከብራለህ ይለኛል። እውነቴን ነው ይለኛል፣ ይጠይቀኛል። ቆጥሮ ነው በጎቻችንን የሚረከበን ባለቤቱ ሲመጣ። ስለዚህ ቆም ብላችሁ አስቡ። በክርስቲያኖች ሞት ላይ ቁመን ደስታ እናሳያለን፣ እንዘምራለን፣ የቤተክርስቲያን ክብር በፍጹም ቤተክርስቲያንን የምታሳየው በአንተ መከራ ነው። አንተ ራስህ መከራውን እያለፍክ ስለ ክርስቶስ እየተነቀፍክ ስለ ክርስቶስ እየተሰደብክ ስለ ክርስቶስ እየተሰደድክ በምታደርገው ነገር አዎ ቤተክርስቲያንን ታከብራለህ። በሰዎች ደም፣ በሰዎች ጭንቀት፣ በሰዎች መከራ አንተ የምትታይ ከሆነ ግን አንተ እየተመለክ ነው ያለው። አየህ፣ ክርስቶስ በሌለበት ክርስትና እንደዚህ አይደለም። ስለዚህ የአይላፋት ዝማሬ አይሆፕ በአይላፋት መዋሲት በፍትሃት በጸሎተ ፍትሃት የሞቱትን ሰማዕታትን በማሰብ እንደሚከበር ሂዱ። እኔ አደባባዩ አትሂዱ አይደለም፣ ችግር የለም ሂዱ። ግን ክርስቲያኖችን በሚዘክር መንገድ ዓለም አቀፉ
ወይን ዝም ብላችሁ ምንም ባለማድረግ መንግስትን ባይዘው እንዳትቃወሙ። ይሄ ፖለቲካ አይደለም። የአእላፋት ዝማሬ ላይ ወጣችሁ መስቀል አደባባይ ላይ ዳውን ብልጽግና ብትሉ ፖለቲካ ነው፣ ትክክል አይደለም። እኔ አልደግፍም ይሄን በታምር። ግን አንድ ነገር ማድረግ ትችላላችሁ። እግዚኦታ ምህላ በማድረስ አልቅሱ፣ ጩሁ፣ አልቅሱ። እግዚአብሔር ሆይ ስማን በሉት። ይሄ ድምፅ ለዓለም አቀፉ ማህበረሰብ ይሰማል። ይሄ መንግስትን መቃወም አይደለም። እየሞትን ነው፣ እያለቅን ነው፣ ድረሱልን ማለት ስለሆነ ይሄ ደግሞ ሂውማን ራይት ነው። ዲሞክራሲ በተፈጥሮ የተሰጠን መብት ነው። ደግሞ ምን ጮኸት ምን ያመጣል ካላችሁ ጩሁ እሰማለሁ ይላል እግዚአብሔር። ሂዱ ግን ምህላ አድርሱበት፣ እግዚኦታ አድርሱበት፣ ጩሁበት፣ አልቅሱበት። ብላችሁ አልቅሱ። ዝም ብላችሁ ማለት ደረታችሁን እየደቃችሁ። እውነቴን ነው። ይህንን ካደረጋችሁ ሪከርድ ይደረጋል። እዚህ ወንድሞቻችን የአርሲ ሰማዕታትን መከራ ለማሳየት ለሚጥሩት እሱ ራሱ ተወስዶ በዚህ አይነት መንገድ እኛ እኮ እያደረግን ያለው ሞታችን ይቁም ነው እኮ፣ ሌላ እኮ አይደለም። ይህንን በማድረግ የክርስቲያኖችን ሞት ማስቆም እንችላለን። ከዚያ በኋላ መንግስት ራሱ በተገኙበት እንዳይገደሉ፣ ክርስቲያኖች እንዳይሰደዱ ራሱ ጥበቃ ከለላ ያደርግላቸዋል። እዚያ እያለቀሱ ድረሱልን ሲባሉ አንተ እየዘመርክ ሞታቸው እንዲና እያደረግክ የምትሄድ ከሆነ እግዚአብሔር የላችሁ። ወይንም ደግሞ እዚያ እባካችሁ ድረሱልን የሚሉት በጭንቀት ውስጥ ያሉት ጫካ ውስጥ የገቡት የክርስቲያኖች ደምና እንባ ይፋረዳችሁ። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮህ አይሰማለትም ይላል መጽሐፍ። የድሆችን በመከራ ውስጥ የሚያልኩትን ሰዎች ጩኸትን እንዳይሰማ የምታፍኑ ሰዎች ትጮሃላችሁ፣ አይሰማላችሁም። እግዚአብሔር ምስክሬ ነው። የክርስቲያኖች ደም ይፋረዳቸዋል። የአቤል ደም ይጮሃል። የዘካርያስ ደም ጮሃል። በክርስቶስ ምክንያት በቤተልሔም የታረዱ ሕፃናት ደም ይጮሃል። ራዕየ ዮሐንስ ላይ ይዩት። እስከ መቼ ይላል? ጥሩ አይደለም። እንዲህ ያለ ነገር ክርስቲያን አላስተማሩንም። ሐዋርያት ከሚያዝኑት ጋር እዘኑ ነው ያሉ። ምስለ ዘይትፌሳ ተፈስሑ ወምስለ ዘይበኪ ብክዩ ነው የተባለው። ተው እንጂ ጥሩ አይደለም። ይህንን ጥቁር ለብሳችሁ ውጡ። የእውነቴን ነው። ግድ የለም ነጭ ለብሰን እናለቅሳለን፣ ችግር የለውም። እንደዚያም ግን ጥቁር ለብሳችሁ ሐዘናችሁን ግለጡ። ፎቶ ካላችሁ ፎቶአቸውን ይዛችሁ አልቅሱ። ያንን ካደረጋችሁ ስለ እናንተ ሌትም ቀንም እንናገራለን። ይህንን አድርጉ ነው። ሌላው መቼ እንዘምር የሚለውን ቅድም አንስቼዋለሁ። መቼ ነው መዘመር ያለብን? መቼ ነው መጸለይ ያለብን? ቅዱስ ጳውሎስ ያነገረን ነገር አለ። ደስ ያለው ቢኖር ምን ይበል? ይዘምር። መዝሙር በደስታ ጊዜ ስላደረክልን ነገር እግዚአብሔር ሆይ እናመሰግናለን፣ ስለገደልከን ማለት ስለተገደል እናመሰግናለን አይባልም። ባይዘው ትክክል አይደለም። እንዴት ይሄ ግብዝነት ነው። ባይዘው አታስመስሉ። እንዳንገደል እኮ መጸለይ ያለብን፣ ግን ከገደሉን ግን እግዚአብሔር ዋጋችንን ይሰጠናል። ልሙት ብሎ እኮ ሆዶ አንድ ሰው ዝም ብሎ ቀጥታ እኮ የሆነ ሰዓት ውስጥ ቢገባ እኮ ትክክል እኮ አይደለም። እስኪ አድርገው ሂድና መስጊድ ገብተህ ወንጌል ስበክ። እንደዚህ አታስመስሉ። ይሄ ግብዝነት ተው፣ አይመችም እንደዚህ ያለ ነገር። መቼ እንዘምር አለ ቅዱስ ጳውሎስ? ደስ ካላችሁ። አሁን የደስታ ጊዜ ነው ለቤተ ክርስቲያን። ደስተኛ ናት። ልጆቿ በመሞቷ በመታረዷ፣ አብያተ ክርስቲያን በመቃጠላቸው ቤተ ክርስቲያን ደስተኛ ናት። በጦርነት ሚሊዮኖችን በማጣቷ ደስተኛ ናት። ካላችሁ ዘምሩ፣ እልል በሉ። ትክክል ናችሁ። ቤተ ክርስቲያን ደስታ ላይ ከሆነች ሐዘን ከሌለባት ምንም አይነት አብዮት ከሌለባት ዘምሩ። ትክክል ነው። ዘምሩ። ያዘነ ቢኖር ግን ይጸልይ። እኔ የጸሎት ጊዜ ነው ይሄ ጊዜ ብዬ ነው የማምነው። የአደባባይ ጸሎት፣ የአደባባይ ምህላ፣ የአደባባይ ጸሎተ ፍታት፣ የአደባባይ ምህላ ማድረስ ይገባል። የስ እንደ ትግራይ እናቶች ደረት እየደቃን ቤተክርስቲያን እየዞርን የምናለቅስበት ጊዜ ነው። የስ
ሐዘን ላይ ከሆንን ሰው ሲሞት ፍትሐት ነው የሚፈታው። ሰው ሲሞት ወረብ እንኳ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ይሄ ስብሐት ይቃኛል በወረብ። ታዲያ እልል እያልን ግን ከበሮ ግን አንመታም። ልክ ዋናው ወደ ሽብሸባው ሊገባ ሲል ቀጥ ይላል። ተው እንጂ ደግሞ እድሜ ጠግበው እንደው በክብር የተሸኙ ሰዎች ላይ ቢሆን በጣም በእውነት ወደ ጌታችን ሄደ ብለው ሕፃናት እየታረዱ አብያተ ክርስቲያናት እየተዘጉ ካህናት ስራ አስኪያጅ የቤተ ክርስቲያን የአንድ ሀገረ ስብከት ስራ አስኪያጅ እየታረደ እየሞተ እንዲሁ በጣም እኮ ምን አይነት ቀሽም እንደው የሆነ ትውልድ እንደተፈጠረ በመድኃኒዓለም የአንድ ሀገረ ስብከት ስራ አስኪያጅ እየሞተ ካህን እየሞተ እንደው አባታችሁ እየሞተ እንደው ነጭ ለብሳችሁ እልል ትላላችሁ። ኧረ በመድኃኒዓለም ኧረ ተው ነውር ነው። እንደው ባህላችን እኮ ራሱ አይፈቅድም። ይሄንን ፓጋኖች እንኳን ይሄንን አያደርጉትም። እውነት ለመናገር ውሻ እንኳን ልጇ ሲሞት እኮ ታለቅሳለች። ድመት አርጋብ እንኳን ስለ ልጆቻቸው ያዝናሉ፣ ያለቅሳሉ። ውሻ እንኳን ጌታው ሲሞት መቃብሩ ጋር ሄዶ ያለቅስ ሲል ካህን አባታችሁ እየሞተ ኧረ ተው ተው። እንደው እንደ መንግስት አይ ትንሽ ሰው ነው የሞተ እያላችሁ ቁጥር ልትቆጥሩ ነው? አንድ ካህን መሞት እኮ በጣም ሊያሳዝን እኮ ይገባል። ካህን እኮ ነው። እንደው ሞት በዚህ ደረጃ ይርከስብን። እናስታውሳለን ወደ 20 ዓመት ምናምን ይሆነዋል ይሁን በሻሻ ወደ ገብረ መንፈስ ቅዱስ ላይ 2 ናቸው 3 ካህናት ሞቱ። እንዴ ቀውጥ እኮ ነው የሆነው። በየቤተ ክርስቲያኑ እኮ ሐዘን ድንኳን እኮ ነው የተደኮነው። መንግስት ራሱ ባስቸኳይ እኮ ነው አፋጣኝ እርምጃ ወሰደው። ዛሬ አንድ የሀገረ ስብከት ስራ አስኪያጅ ስንቶቹ ካህናት እንቁጠር እናንተ? ስንት ካህናት እንቁጠር? ጎጃም ውስጥ እዚያ ማን ውስጥ የሞቱት ክርስቲያኖችን ቁጥር እዚያ ገዳም ውስጥ ዋልድባ፣ አክሱም፣ አርሲ ውስጥ የሚሞቱ ካህናት፣ ሻሸመኔ እና ይሄ ንቅል ትውልድ አፍርተናል። እባካችሁ ነን ኦርጋኒክ አለ ሰውየው። ተው እንጂ ጥሩ አይደለም። ይሄ ጥሩ አይደለም። ይሄ የክርስትና መገለጫ አይደለም። እውነት ለመናገር ተው። እንዲያውም በሰዎች ደስታ ላይ በሰዎች ሐዘን ላይ እንደዚህ የምንስቅ ከሆነ እግዚአብሔር መከራችንን እያበዛው እንደው ክርስትናችን ሁሉ ሊወሰድብን ይችላል። በነገራችን ላይ ቤተክርስቲያን አትጠፋም አለ እንጂ አትሰደድም አላለም። ትሰደዳለች። ከአንድ ቦታ ላይ ለሌላ ህዝብ ተላልፋ ትሰጣለች። ኢየሩሳሌም የነበረችው የተመሰረተችው ቤተክርስቲያን ወደ አሕዛብ ሄዳለች፣ ተሰዳለች። የእውነቴን ነው። ዛሬ በዓለም ላይ ያሉ ሙስሊሞች ያሉባቸው ሐዋርያ ቅዱስ ጳውሎስ የሰበከባቸው እንትኖች ቤተክርስቲያን ትሰደዳለች። ባይዘው አትጠፋም ነው። አትጠፋም ግን ትሰደዳለች። ሰው ኢትዮጵያ ውስጥ ያለችው ቤተክርስቲያን ልትሰደድ ትችላለች። ጭራሽ ከኢትዮጵያ እንዳለ ልትሰደድ ምንም ሙጥጥ ብላ ወደ ሌላ ሀገር ሙብ ልታደርግ ትችላለች። ባይዘው እኛ እየቀለድን እየተጫወትን በክርስትናችን ላይ እንደዚህ የምንጫወትበት ከሆነ ተላልፋ ለሌላ ህዝብ ትሰጣለች። ለሌላ እና ትክክል አይደለም። አስቡበት። ንቁ ነው። እና መቼ እንዘምር? ደስ ካለን፣ ሐዘን ከራቀ፣ ደስታ ካለ እግዚአብሔርን ደስ ያለው ቢኖር ይዘምር። መቼ እንጸልይ? በሐዘን ጊዜ፣ በመከራ ጊዜ መጸለይ ያስፈልጋል። ይሄ የጸሎት ጊዜ ነው። ሌላውና ባላወቅነውና ባልተረዳነው መንገድ እየተመራን ለምን እግዚአብሔር እንበድላለን? ይሄ አንዳንዶቻችን ዝም ደጋፊ የሆነ ነገር ሲጠራን አጥማቂ ሲመጣ ግር፣ የሆነ ሰባኪ ሲመጣ ግር፣ የሆነ ሰው ጧፍ አቀጣጥሉ ሲለን ጧፍ እናቀጣጥላለን። እንዲሁ እስከ መቼ ነው ድረስ እንደዚህ እንግዲህ ግር እያልን ምን ሄደው እንዴ? በእውቀት ኢትዮጵያውያን ክርስቲያኖች መመራት አለብን። መጽሐፍ ቅዱስን በደንብ ማንበብ አለብን። የክርስትና ሊገባን ይገባል። ወጣቶቹ መጽሐፍ ቅዱስ አንብቡ። በሰንበት ትምህርት ቤት የምታነቡትን አስተውሉ። ጌታ ታስተውሉታላችሁ የማረገውን ብሏል። አስተውሉ። እኔ ይሄ ዝም ብሎ እልልል የማለት አባዜ በሰንበት ትምህርት ቤት ያለ ነገር ነው። በቃ ዝም ብሎ መዝሙር ብቻ ከበሮ መደብደብ። አንድ መጽሐፍ ቅዱስ የሃይማኖት ትምህርት ሳይማር ዝም ብሎ ይወጣና ሰንበት ተማሪ ነበርኩ ይላል። ጴንጤ ሆኖ
እኔ ከበሮ መምታት ላይና ይሄ እልልታ ላይ ከምታዘወትሩ ትምህርቱ ላይ በእውቀት ሲዘመር ደስ ይላል። ሲገባችሁ እያለቀሳችሁ ትዘመራላችሁ። ምን እንኳን እንደሚል ግጥሙን እንኳን አያስታውሱ። ዜማውን ትክክል ብየዋለሁ አላልኩትም ነው። የግጥሙ እንኳን ሲንስ ምን እንደሆነ ሳይ መድኃኒዓለም የማይሞተው ሞተ እያለ የሚስቅ ከሆነ አንድ ሰው ጤነኛ አይደለም ማለት ነው። ስለዚህ በደንብ ይሄ በሰንበት ትምህርት ቤትም ዝም ብሎ ዩኒፎርም ለብሶ ለመዘመር መሽቀዳደም፣ ትምህርት ላይ ትኩረት አድርጉ። ትምህርት ላይ ይህንን ብታደርጉ ለምን እንደምትዘምሩ፣ ማን እንደሚነዳችሁ፣ ማን እንደሚገፋችሁ ትረዳላችሁ። አለበለዚያ ቀሲስ ሊበኩሉ የሆነ ነገር ያደርጋል፣ ግር የሆነ ሰው ግር ከዚያ አረ ትክክል አይደለም ሲባል ከታችሁ ነው በኮሜንት ስድብ ማድረግ ደጋፊ እንደው በእውነት ከየት እንደምታመጡት እግዚአብሔር ይወቀው። ሳይገባቸው ማለት ነው። ለምሳሌ ሁለት ሰዎች በትምህርት ቢከራከሩ በቃ ስለወደደው ብቻ ከታች ሆኖ አረ ትክክል አይደለም ይላል። እስኪ መልስ ሲባል አንድ ነገር የለም። አንዲት ነገር ስላሴ ስንት ነው ይባል 4 የሚለው ሁሉ ከታች ገሌ ነው ትክክል ይላል። እንዴት አወቀው ሲባል መቼም ከሱ አንደበት መጥፎ አይወጣም ብዬ ነው። ይሄን እንደዚህ እኮ ነው የገባ። ዛሬ አቤት የተቀኙት ቅኔ ገብቷል። መቼም ከርሱ አንደበት አንተ ደግሞ የምናውቀው ነው አሉት አሉ። አንድ ቅኔ የማያውቅ ዲያቆን ሄደና አንዱን የቅኔ መምህር የኔታ የዛሬው ቅኔ ግሩም ነው ይበል ነው አላቸው። ደግሞ አንተ ደግሞ የታውቀው ነው ቅኔውን ሲሉት መቼም ከርሱ አንደበት መጥፎ አይወጣም ብዬ ነው አላሉ። እንደዚህ ያሉ ደጋፊዎች አሉ። በቃ የሆነ የሚወዱት የሚደግፉት ሰዎች ይናገር እንጂ ገደልም ቢሆን ይገባሉ። ባይዘይ ከዚህ ቀደም ገብተው አይተናል። የነ በጋሻው ተከታይ የነበረ በቃ በጋሻው ሺያ ምንገዝ ትዝታውን ከተናገራቸው በቃ እናንተ ጸረ ወንጌል ጸረ አገልግሎት ይል የነበረ ተከትሎ ይኸው እነሻው አፈራው ገቡ። እዚያው ገቡ። ዝም ብለህ የምትከተል ከሆነ ሳይገባህ ገደል ነው የምትገባው። እውርም ቢመራው ሁለቱም ገደል ነው የሚገቡት ብሏል ጌታ። ተከታይ አትሁኑ፣ ራሳችሁን ችላችሁ ቁሙ። እኩል ነን ደግሞ በቤተ ክርስቲያን እኔም እናንተም የእግዚአብሔር ልጆች ነን። ጅራት ምን አደረገ? አንተ ራስ መሆን እየቻልክ ለምን ነው ጅራት የምትሆነው? ተከታይ አትሁኑ። በቃ ፕሊዝ። አዎ ቅዳሴ በጥቁር ነው ወይ የሚለበሰው? የስ ሰው በሕማማት ጊዜ ጥቁር ነው የሚለበሰው። ነገረ መስቀሉ የክርስቶስ ሞት በሚታሰብበት ጊዜ ነጭ አይለበስም። ባይዘው የትንሣኤ ነው ነጭ የሚለበሰው። የጸሎተ ሐሙስ ግን የሚለበሰው የዓርብ ዕለት ግን የሚለበሰው ጥቁር ነው ልበሱ የሚለው። መጋረጃው ራሱ የቤተ መቅደሱ መጋረጃው ነው በጥቁር ይቀየር ይላል ስርዓታችን። አያችሁ፣ ልክ እንደዚህ ነው። አሁን ክርስቶስ በመስቀል ላይ ሲሰቀል ጥቁር መጋረጃ እንዳደረግነው ሁሉ ክርስቶስ ማለት በአሁኑ ሰዓት ላይ ክርስቲያኖች ናቸው። ለእኔ ያላደረጋችሁት ለእናንተ አለማድረግ ለእናንተ ከነዚህ ከተናናሾች ለአንዱ ያላደረጋችሁት ለእኔ አለማድረጋችሁ ነው ስላለ ዛሬ የሚሞቱ ክርስቲያኖች ክርስቶስ ራሱ እየተገፋ እንደሆነ አድርገን ነው የምንቆጥረው። ዛሬ ክርስቲያኖችን ሰፖርት ስናግዛቸው፣ የተራቡትን ስናበላ፣ የተጠሙትን ስናጠጣ ክርስቶስን ማጠጣታችን ማብላታችን ነው። ልክ እንደዚያ ነው እያለው። ስለዚህ ባልተረዳነው ነገር ባላወቅነው ነገር ተከታይ አንሁን። የእውነትን ነው። እግዚአብሔርን እንበድለዋለን። ምንድነው አንድ መጽሐፍ ቅዱስ ምንድን ነበር የሚለው? እግዚአብሔር ክርስቲያኖችን እየገደሉ እግዚአብሔርን የሚያገለግሉ የሚመስልበት ጊዜ ይመጣል ይላል መጽሐፍ። እንደዚህ ያለ ነገር ነው የገጠመን። እውነት መናገር ሰውን እየጠሉ ሰውን እያሳደዱ በቃ ለወንጌል ቀናተኛ መምሰል ተገቢ አይደለም። በዚህ አጋጣሚ አንዳንዱ ሰው ደግሞ አለ አንዴ ነቅሶ ከያዘ አይለቅም። በቃ አንዴ ነቅሶ ይይዛል፣ ጥላቻ ውስጥ ይገባና ምንም መልካም ነገር ቢናገር አይተቀበሉ። እኔ እንደዚህ ያለ አቋም የለኝም። ባይዘው በዚህ የምትወዱኝ ሰዎች ካላችሁ ኖ ጥሩ ሲሰራ ኮሜንት። እኔ አንዳንድ ጊዜ ይውላችሁ አሁን የኛ ልጆች አሉ ጎበዝ ተማር ጥሩ ነገር ሲያስተምሩ አበባ ሰጣቸዋለሁ። ጥሩ ነገር ካላየውባቸው ግን ለተቃራኒያቸው ሁሉ ልሰጥ እችላለሁ አበባ። ለምን? እኔ ትምህርቱ ላይ ነው ፎከስ የማደርገው። ጥሩ ሲያደርጉ ሰፖርት አደርጋቸዋለሁ። ትክክለኛ የሆነ ትምህርት ሲያስተምሩ ጥሩ የሆነ ነገር ሲያደርጉ አበባ ሰጣቸዋለሁ።
መጥፎ ነገር ካደረጉ ደግሞ ኢቭን ማለት በተቃራኒ የሚከራከራቸው ጴንጤ እንኳን ከሆነ ትክክል ከሆነ ያ ጴንጤው የሚናገረው ትምህርቱ የሚያወራው እዚያ ቶፒኩ እዚያ ሬስ ላይ የሚያወራው ጥሩ ከሆነ አበባ ልሰጠው እችላለሁ። ትምህርቱን ነው እኔ ትክክል አሁን የተናገርካት ትክክል ናት ማለት ነው። ኦኬ ለምሳሌ አንድ ኦርቶዶክስና አንድ ጴንጤ ዲቤት ውስጥ ቢገቡ ኦርቶዶክሳዊ እየተሳሳተ እያስተማረ የቤተክርስቲያኗን ትምህርት ጴንጤው ግን እኛ የምንለውን የቤተክርስቲያኗን ትምህርት ከተናገረ ለጴንጤው ነው አበባ የምሰጥ። አዛት ሞመንት የሚናገረውን ነው የማየው። ለምንድን ነው አይ እገሌ ስህተት ነህ እገሌ ነህ ትክክል እያልኩኝ ነው ያለሁት እንጂ እየጠላሁት አይደለም። ባይዘው ጥላቻ አይደለም። ወይንም ደግሞ ያ ሰውዬ አንድ ሆነ ስለተናገረ ደግሞ ክርስቲያን ሆነ ማለት ደግሞ አይደለም። በዚያ ሰዓት ላይ አሁን የተናገረው እሱ ትክክል ነህ ኮንፈርም ማረየ ነው። እዚህ ላይ ትክክል ነህ እላለሁ፣ እዚህ ላይ ደግሞ ስህተት ነህ እላለሁ። እንደዚህ ያለ ነገር ነው እንጂ መደረግ ያለበት አንድን ሰው ዝም ስለጠላችሁት ፐርማነንትሊ የምትጠሉት ከሆነ አንድ ሰው ስለደገፋችሁት ሲሳሳትም ትክክል ነህ ካላችሁት ይሄ ክርስትና አይደለም። ባይዘው ኖ እዚህ ላይ ትክክል አይደለም ማለት አለባችሁ። እዚህ ላይ ትክክል ነህ፣ እዚህ ላይ ደግሞ ትክክል አይደለም። አሁን የተያዘው ምንድነው? ደጋፊ በቃ ግር እንደዚህ ያለ ነገር ብታቆሙ ጥሩ ነው። ጥሩ አይደለም። በተለይ ጥላቻ ውስጥ የገባችሁ ሰዎች ውጡ ከዚህ። ጥሩ አይደለም። በወንድሞች መካከል መከፋፈልን የምትፈጥሩ ሰዎችም ጥሩ አይደለም። በእውነት ጥሩ አይደለም። የቤተ ክርስቲያን ልጆችን ሁሉን ውደዱ። ሁሉን አባቶችንም ከአባት አታበላልጡ። ትምህርቱ ላይ ግን ትፎከስ አድርጋቸው። ትክክለኛውን ትምህርት የሚያስተምረውን አፕሪሼት አድርጉ። የተሳሳተውን ደግሞ ትክክል አይደለህም በሉት፣ ግን አትጥሉት። ለዚህ ነው በትምህርት አንዳንድ ነገር ላይ ክርክር ስናደርግ እናንተ ፐርማነንት ጠላት ሆናችሁን የቀጠላችሁት። እዚያ ስንከራከር የነበሩት ልጆች ግን አባትና ልጅ ሆነን የቀጠልነው ለዚህ ነው። ትምህርት ላይ ስለሆነ ያወራ ነው። እኛ ተገናኝተን ዛሬም እንዋደዳለን። ዛሬም ልጆችን እሳሳላችኋለሁ። እነዚያ ሰዎች ግን ትምህርት ላይ ሳይሆን ሰዎች ላይ ስለነበረ ደጋፊ የነበሩ ዛሬም ድረስ ጥላቻ ውስጥ ገብተው በሄድንበት እየገቡ ይሳደባሉ። በቃ ቋሚ ተሳዳቢዎች አሉ እዚህ ቲክቶክ ላይ ቋሚ ተሰላፊ የስድብ። እግዚአብሔር ልቦና ይስጣችሁ ለእናንተ። የመጨረሻና ማለት የምፈልገው የመጨረሻ የክርስትና የመጨረሻ ዓላማውን ምን ያህል ተረድተናል? የዝማሪያችን፣ የጩኸታችን፣ የአገልግሎታችን የዚህ ሁሉ የትምህርታችን፣ ወንጌል የመማራችን፣ መጽሐፍ ቅዱስ የማጥናታችን፣ አንድምታውን፣ ትርጓሜውን፣ ሐዲሳቱን፣ ሊቃውንቱን፣ ብሉያቱን የዚህ ሁሉ የመማራችን አልቲሜት ጎሉ ምንድን ነው? የእግዚአብሔር መንግስት መውረስ ነው። ዓላማችሁን አንርሳ። የመጨረሻ ዓላማችን በየትኛውም አራቱም ጉባኤ መምህር ሁን ዓላማው አንድ ነው፣ የዘላለም ሕይወትን መውረስ፣ በእግዚአብሔር መንግስት ውስጥ መኖር። ዓላማው ይሄ ነው። የመበለቲቱም ማይ የምትቀዳዋ ፍሬ ግብር የምታደቀዋ ቤተክርስቲያን የምታጸዳዋ የቤተክርስቲያን በር የሚከፍት የሚዘጋው አሃዱ ብሎ የሚቀድሰው ተንሱ ብሎ የሚቀድሰው ወንበር ላይ አስተዳዳሪ ሆኖ የሚያገለግለው ድጓ የሚያስተምረው ዓላማው አንድ የእግዚአብሔር መንግስት መውረስ ነው። እንደተገመገመልን ነው። ደግሞ አንተ የድጓ መምህር የአራቱ ጉባኤ መምህር ስለሆንክ አንተን እንጀራ እየሰጠች ያስተማረችህ የገጠር እናት የሆነ ታች ቦታ ላይ ተቀምጣ አንተ የሆነ ቦታ ላይ አትቀመጥም። በታምር እዚያ ማርቆስ 12 ላይ ነው 12:44 ነው 2 ሳንቲም ማህለቅ የሰጠችው። ብዙዎቹ ባለሀብቶች ከትርፋቸው ብዙ ሰጡ፣ ይቺ ግን ትዳሯን አብዝታ ጣለች እና ከሁሉ አብልጣ ጣለች ነው ያላት ጌታ። የውስጣችን የምንሰጥበት የምናደርግበት ኢንቴንሽን ይወስነዋል። እግዚአብሔርን በመፍራት ሆነን ማናገለግል ከሆነ በእውነት ማንኖር ከሆነ ስለለፈለፍክ፣ ስላወክ፣ ስለተማርክ፣ ቅስና፣ ዲቁና፣ ጵጵስና ስለደረብክ አንተ ገነት ትገባለህ። ሌሎቹ የሚባል ነገር የለም። አንተ የአይላፋት ዝማሬ ብለህ ነጭ ለብሰህ ብለህ በቃ ዲኮር ፎቶ ተነስተህ ትወጣለህ። የአርሲ ክርስቲያኗ የምትጋደለዋ ገነት ገብታ አንተ ሲኦል ልትጣል ትችላለህ። ማወቅ ያለብህ ይሄን ነው። በጭብጨባ በልብስ ድምቀት ምናምን ገነት አይገባም።
ዓላማችንን ማወቃለን። የምንሰራው ስራ ለእያንዳንዱ ኢቭን ሚስታችን እንኳን ታግዘን በእግዚአብሔር መንግስት በፖለቲካ ድጋፍ በጨብጨባ ብዛት ገነት አንገባም። ስራችን ነው የሚከተለን። እንደተገመገመልን እንዳመንበትና እንደኖርነው ህይወት ነው የምንጠየቀው። ወይ ፈድዮ ለኩሉ በከመ ምግባሩ እስመ አንተ ትፈድዮ ለኩሉ፣ አንተ ለሁሉም እንደ ምግባሩ ትከፍለዋለህ። እንደገመገምክለት ዋጋዬ ከኔ ጋር ነው አልፋና ኦሜጋ ነው ያለው ራዕየ ዮሐንስ ምዕራፍ 22 ላይ አንብቡት 12 ላይ መጨረሻውና መጀመሪያው እኔ ነኝ፣ የእያንዳንዱ ዋጋ ከኔ ጋር አለ የሚለው። ስማችን በህይወት መጽሐፉን ቼክ ማድረግ አለብን። ማድረግ ይቻላል። የስ ማድረግ ይቻላል። የምትጸድቅ ነፍስ ማወቅ ይቻላል። ይቻላል። አሁን እኔ እንደምጸድቅና እንደማልጸድቅ በምን አውቃለሁ ካላችሁኝ ይቻላል። በምን? በቃል እግዚአብሔር መዘናችሁ። አሁን የምትኖሩት ኑሮ ምን አይነት ነው? ጥላቻ ውስጥ የላችሁ? ቤተክርስቲያንን ትወዳላችሁ? ከሚሞቱ ጋር ትሞታላችሁ? ከሚያለቅሱት ጋር ታለቅሳላችሁ? ከሚደሰቱ ጋር ትደስታላችሁ? የተራበ ታበላላችሁ፣ የተጠማ ታጠጣላችሁ፣ የተቸገረ የተራቆተ ታለብሳላችሁ፣ የባዘነ ትሰበስባላችሁ፣ የተሰበረ ትጠግናላችሁ። የሰዎቹ ሞት፣ የሰዎቹ መከራ፣ የሰዎቹ ሐዘን ይሰማችኋል። ስጋው ደግሞ ትቀበላላችሁ፣ ንስሐ ትገባላችሁ። እንደዛ ከሆነ እኔ ኮንፈርም አደርጋቸው ቤተክርስቲያን ታረጋግጣለች። ንስሐ እየገባ በቅዱስ ቁርባን ታትሞ የሚኖር ሰው ገነት እንደሚገባ 100% እርግጠኛ ነን። እንደ ቃሉ መመዘኛው ይሄ ስለሆነ አለበለዚያ ከስጋው ደግሞ ርቀህ ከንስሐ ርቀህ እያጨበጨብክ እየሰደብክ እያሰደብክ እየደገፍክ እያጨበጨብክ የፈለከው ላብክን ጠብ ብታደርግ አትጸድቃትም፣ ትጣላለህ። ይኸው ነው እና የክርስታ የመጨረሻ ዓላማችንን እንዳንረሳ፣ የተጠራንበትን ነገር እንዳንረሳ ልንገነዘብ ይገባል ለማለት ነው። አሁን ጥያቄ ያላችሁ ሰዎች ሪኩዌስት መላክ ትችላላችሁ እና በዚህ ጉዳይ ላይ ኮሜንት መስጠት ፈልጋለሁ። አይ እዚህ ላይ ትክክል አይደለም የምትሉኝ ካላችሁ አም ሬዲ ለመስማት በጣም በትትና ውስጤ ላይ ጥላቻ የሆነን ሰውዬ ለመጉዳት ስላልሆነ የምናገረው ባይዘውዬ እዚህ ላይ ትክክል አይደለም የምትሉኝ ሰዎች ካላችሁ በደስታ ለመቀበል አም ሬዲ በደስታ ይሄማ ጥሩ አይደለም። እኔ ብቻ ትክክል ነኝ ካልኩኝማ ይሄ እብደት ነው። ኦኬ አሁን መቀበል ጀምራለሁ። አይ ጥሩ አይደለም፣ የተሽከረከረብህ ነው መሰለኝ። እሺ ለነገሩ አንበሳ ነውና እንደምን እበላለሁ በአንበሳ ቶሎ ሌላ ሰው መቀበል ነበረብኝ። እሺ ሌላ ሰው ላስገባ። በጣም ጥሩ። ኮሜንት አስተያየት የሚያንጽ ነገር ካለ ግቡ። እሺ እሺ ፖል አለህ ወይም አለሽ? አለህ? ቀሲስ ሰላም ነው አባቴ? እግዚአብሔር ይመስገን። እሺ ቀጥለው። እዚህ ፕላትፎርም ላይ ከመጡ ጀምሮ በጣም እከታተሎታለሁ። አጋጣሚ ደግሞ ገነተ ጽጌ እኔ ያው ከእናንተ ጋር በማታው እንትን አብረን የተማረን ይመስለኛል። በዛ ሰዓት ዋናው ሀሳብ ምንድን ነው? ፒያሳ ኧረ ቆይ ፒያሳ ጊዮርጊስ ነው። አዎ ኦኬ። እዚህ የ4 ዓመቱ እንትን አዎ በዛ ሰዓት ትንሹ ልጅ እኔ ነበርኩኝ። ያው አሁንም ከመንግስት ጋር ሆኖ እንትን የሚያስጨፈጭፈንም በዛ ሰዓት ልዩ ትምህርት ትዝ ይሎታል። የጋብቻ እንትን ብሎ እሱ መጥቶ ይሰጠን ነበረ ካስታወሱ። ይሆናል በጣም ብዙዎች ነበሩና ቴንኪው በጣም ስለዚህ በጣም ትምህርት ቤቴን እወዳለሁኝ። ፒያሳ ጊዮርጊስ በጣም ላይብረሪ አልወጣም ነበር ባይዘው በጣም የምወደው እኔም እዛ እንትን ነበረ። ያው ብዙ እንትን እዛ ቦታ ላይ አግኝተናል። አሁን ሀሳቡን ጠቅለል ለማድረግ እዚህም እኔ ጋ ምሽት ስለሆነ አንደኛ ይሄን ሀሳብ እኔ በጣም የምደግፈው ነገር ነው። አላማው ምንድን ነው የሚለው ነገር ትኩረት ሰተን ቀዳሚ ልናውቀው ልንገባ የሚደረግ ነገር ነው። የዛሬ ዓመት ትዝ ይሎታል። በራሳችን ቦታ በራሳችን ርስት
አሕዛቡ እንደፈለጉ ሲፈነጩ እንትን ሲሉ ያለ ቤተ ክርስቲያን ፈቃድ ያለ ቤተ ክርስቲያን እውቅና ጥያቄውን እንትን ብሎ የሰዎችን እንትን ለማዳፈን በዛ ሰዓት የቤተ ክርስቲያንን ጉልበት ያሽመደመደ ጥያቄ እንትን ብሎ ታፍኖ ኢቨን ቦሌ መድኃኔዓለም ያ ፕሮግራም ወይ ዝግጅት እንዲሄድ ተደርጓል። አሁን ምን አይነት ነገር ነው? ቤተ ክርስቲያን የሆነ ዝግጅት የሆነ በዓል የሆነ ስታከብር ሁሉ ነገር ስርዓት አላት። አውደ ዓመቱም ይሁን ሐዘኑም ይሁን ደስታውም ይሁን ስብሐተ እግዚአብሔር 24 ሰዓት ኢትዮጵያ ውስጥ የሚቀርብበት ሀገር ነው። ነገር ግን ምን አይነት ነገር ነው ይሄ ነገር? ትልቁ ነገር 100% ሴራ ነው። አሁን እነዚህ አካል በአርሲ በወለጋ በተለያየ ክርስቲያኖች ሲጨፈጨፉ ድምፅ ሆነዋል ወይ? ያሉት አገር ውስጥ ነው። የእነሱ ጩኸት እኮ ቢሰማ ሁላችንም ተባብረን አንድ ላይ ትዝ ይሎታል የከሸፈው አዲስ አበባ የጥቁር የለበሱ ጊዜ ጳጳሳት ህገወጥ ሲመት ጊዜ ነው። ከዛ በፊትም እዛ የመንፈሳዊ ኮሌጅ እንትኖች አነሳስተው አድርገው እንዲሁም የቤተ ክርስቲያን ጥርስ የወለቀበት የዛ ሰዓት ነው። እኔ ደግሞ በጊዜው ከዛ በፊት የአዲስ አበባ ወጣቶች ህብረት እመራ ነበረ። ይሄ አሁን ፌቨን ናት እዛ ቦታ ላይ እሷ የኔ ምክትል ነበረች። እና አሁን ምን አይነት ነገር ነው? እኔ ሄኖክ አብሮ አደጌ ነው፣ አውቀዋለሁ፣ ጓደኛዬ ነው፣ አብረንም ተምረናል ከሱ ጋር። አሁን ሴራው ነው ትልቁ ነገር። አሁን ይሄን ነገር ሊጠቀምበት ስርዓቱ የሚፈልገው ምን አይነት ነገር ነው? ሴራው ነው። ሴራውን ደግሞ እኛ ኤክስፖዝ ማድረግ አለብን፣ ማጋለጥ አለብን። ከውዳሴ እግዚአብሔር ስብሐተ እግዚአብሔር ጋር አይደለም ትልቁ ግብ ያዝ ነው። የንጹሐን ደም እየጮኸ ነው። ቤተክርስቲያን ህልውና እየተፈታተነ ነው። ክርስቲያኖች እየተሳደዱ እየተገደሉ እየተጨፈጨፉ ነው። ስለዚህ አሁን ምን አይነት ነገር ነው? ነገ ወጣን፣ ነጭ ለበስን፣ ጧፍ አበራን፣ ተበተንን። አሁን በስንት ሎቤ በስንት ሰላማዊ ሰልፍ በስንት ሩጫ በስንት እውቀት እግዚአብሔር ፈቅዶ የንጹሐን አምላክ ፈርዶ የተገኘለን ይሄ ከፊታችን የመጣው እኛ እውነቴን ነው ብዙ አልሰራ ነው። አየር ላይ የተደረገውንም ፒተር ዘመቻ ላይ ቲክቶክ ላይም የተለያየ ሶሻል ሚዲያ ዓለም አቀፍ ሚዲያ ላይ የተደረገውን ነገር ቀሲስ ያዩታል። ትንሽ ቀን እኮ ይሰራ ነው። 2 ሳምንት እንኳን አልሰራ ነው። ግን ፍሬ ያለው ነገር አንድ ከሆንን ይሄ ማለት ጅማሮ ነው፣ ማሳያ ነው። ህብረት ካለን ሁሉም በር መክፈት እንደምንችል ሁሉን እጅ እንደምንጠመዝዝ ያሳየንበት ምልከታ ነው። ይሄን ነገር ደግሞ እንደ ቶርች እግሩን እንዲህ አስረን ወደኋላ ለማስቀረትና የንጹሐንን ግፍ እውነቴን ነው በዚህ ሴራ የተሳተፈ ማንኛውም አካል የኛዎቹ የሚሆኑ የንጹሐን እንደሚያስጠማቸው ነው የምንለው። ስለምን በነፃ ትግል አይደለም ይሄ ነገር የመጣ። ስለዚህ ቤተ ክርስቲያን በዓላትን ስታከብር ሐዘንን ደስታን ስትል የራሷ ስርዓት አላት። ያንን መቃወም አይደለም። አሁን ማቅ የምንለብስበት ሰዓት ነው። አንድ ሆነን ድምፃችንን ለዓለም አሰምተን ድምፅን ብናሰማ መፍትሄ የሚሰጠን እግዚአብሔር ነው። ነጮቹ የሚሰጡናል አይደለም። ነገር ግን ሪኮግናይዝ መደረግ አለበት። በታሪክ አጋጣሚ የታሪክ ስህተት ይፈጠራል። ይሄ ደግሞ ኦርቶዶክስ በዚህ በ21ኛው ክፍለ ዘመን በተለይ በገዛ ልጆቿ የቆሰለችበት ነው፣ የደማችበት ነው። እኔ እንትኑን አላቀለውም ቀሲስ። ይሄ ጂኖሳይድ ማሳከር ምናምናም ነገር አይደለም የምንለው። ይሄ ቀጥታ ስም የምንሰጠው ሁላችንም ልናምንበት የምንችለው ምንድን ነው? ስቴት ስፖንሰር ጂኖሳይድ ነው። በዓለም ላይ ይሄ የአስሩ የጂኖሳይድ እንትኖች ሲፈጸሙ መንግስት ጣልቃ ሳይገባበት የሚፈጸም ጂኖሳይድ በዓለም ላይ የለም። የኢትዮጵያው ደግሞ ስቴት ስፖንሰር ተደርጎ ነው ይሄን ነገር እንትን የሚለውና ይሄን አጋጣሚ ከቻሉ ሁሉም አያደርጉትም። ትናንትና ከልክሏቸው ዛሬ ስፖንሰር ሆኗቸው ለምን ወጣ? የአቅም ግንባታ ነው። ዓለም አቀፍ ሚዲያ ይሄ በሎቤ ተከፍሎ የማይገኘውን እድል ለማጨናገፍ የሚደረግ ሴራ ነውና ብትችሉ ይህን ነገር ማቆም ከስብሐተ እግዚአብሔር ጋር ከምን ጋር ምንም የሚያያይዝ አይደለም። የዛ ሰዓት ከቻላችሁ እውነት የሚፈቅድላችሁ ከሆነ አይፈቅድላችሁ
እንጂ ጥቁር ለብሳችሁ የሻሸመኔን የአሩሲን የተለያዩ በኢትዮጵያ ክልሎች የሚደርሰውን የቤተ ክርስቲያን ጥቃት ወጣችሁ ተቃውሙበት፣ አታደርጉትም። ስለዚህ ይሄን አካሄዳችሁን ተዉ። የመንግስትን ሴራ አንግባችሁ ኦርቶዶክስን በሁለት እግሯ ጥርንፍ አድርጋችሁ አታስጠቁን። ማቅ የሚለበስበት ሰዓት ነው፣ ጧፍ የሚበራበት ሰዓት አይደለም። እና ይህን ነገር እኔ ለመናገር ነው የምፈልገው። እርሶም የሚያደርጉትን የተለያዩ መምህራንን እነዘመርኩንም የሚያደርጉትን ነገር 101% እኔ ደግፋለሁ። ይሄ ነው ሀሳቤ መምህር። እሺ፣ አመሰግናለሁ። በዚህ አጋጣሚ እኔ መምህር ዘመድኩን ምናምን ምን እንደተናገረ ምናምን አላየሁኝም። እኔ ምንም የሰማሁትም ነገር የለም። ግን አንዳንድ ሲጻፉ ያዩቸው ነገሮች አሉ። እሱ ያያቸውን ነገሮች እኔ ምንም ከዚያ ጋር የተገናኘ ነገር እንደሌለ እንድታውቁ ፈልጋለሁኝ። ምክንያቱም እኔ እንደዚህ ትክክል አይደለም የምለው በማየው ነገር ስለሆነ ከማየው ነገር ተነስቼ ገምግሜ አይቼ ነው እንጂ ሰዎቹ ስላሉ የሚነገር ነገር ስላልሆነ በዚህ አጋጣሚ እንደዚህ አይደለም። እኔ የሆኑ ሰዎች ስለተቃወሙ ምናምን አይደለም። ጀስት አስተያየት ሲሰጡ ሰዎቹ ማሰብ ያለብን ነገር በዓለም አቀፍ ደረጃ ስራ ትተው እዚህ አሜሪካ ሀገር ልጆቹ ቅድም እንደተነገረው ከፍለን የማናገኘው ባይዘው ለዚህ እንደተባለው እዚያ ለባለስልጣናት ለምናምን ለሚያስገባ ሰው ተከፍሎ የማይገኝ እድል ነው እና ገብተው ለማስረዳት እየሞከሩ ባለበት ሰዓት ላይ አሁን ይሄን ሲደረግ በዜሮ የሚያባዛ ነው። እኔ ባይዘው የተናድጄ ነው ፕሮፋይሌን ወደ ራሴ የቀየርኩት። በጣም አሁን እየተናደድኩ መጥቻለሁ። በጣም ማለት እኔ የምጮህላቸው ሰዎች ራሳቸው መከራ ውስጥ ያሉ ሰዎች መልሰው የሚሰድቡኝ ከሆነ ይበላቸዋ ወደ ማለት እየሄድኩኝ ነው። እንዴ ለምንድን ነው እኔ እንደዚህ መከራዬን የማየው? ራሴን ጎድቼ እንዴ አልጎድልብኝ ለምንድን ነው? በቃ እና አትሊስት ክርስቲያኖች ሳይረዱ ሲቀሩ ያማል። ገዳይ ምንም ዓላማው ነው። ግን ክርስቲያኖች ግን ሳይረዱ ሲቀሩን ያው በቃ እኔ ማቆም አለብኝ ሁሉ እያሰብኩኝ ነው። የምቀጥል ሁሉ አይመስለኝም። ባይዘ እኔው ዛሬ ራሱ የመጨረሻ አስባለሁ አንዳንድ ጊዜ በቃ ማቆም አለብኝ። ሰው አንደርስታንድ የማያደርግ ከሆነ እኔ እኮ የምጮኸው እግዚአብሔር እንዳይጠይቀኝ ለህሊናዬ ብዬ ነው። ኦኬ ክርስቲያኖች ግን ምንም ችግር የለብንም፣ እንሞት፣ እንገደል፣ አንተ ምን አገባህ፣ አርፈ ተቀመጥ ካላችሁኝ ኦኬ አቆማለሁ። እኔ ምን አስጨነቀኝ? ገቢዬ በዚህ ላይ የተመሰረተ ኑሮዬ በቃውም ላይ የተመሰረተ አይደለም። ስንት ሰው እንደሚያኮርፈኝ በዚህ ምክንያት ማለት ነው። እና እኔ አሁን እውነት ለመናገር ይቅርታ አድርጉልኝ እንጂ ተስፋ እየቆረጥኩኝ ነው። ከዚህ አንጻር እንድታዩት ነው። እና ቀጥሉሽ ማን ነበረ ቀጥሎ የገባው? መምህር ልዑል ማንወት? ይቅርታ አላወቅኩትም። ሰላም ለእርሶ ይሁን። ጤና ይስጥልኝ። ብራቸው የደረሰኝ ቀሲስ በኩሉ እንደምን አሉ? እግዚአብሔር ይባርከን። ማን ልበል? ይቅርታ አላወቅኩትም፣ ግን በጣም ይቅርታ። ካህኖት? መምህር ልዑል ነኝ ከሊባኖስ። ይፍቱኝ፣ ባርኩኝ። አሜን። እግዚአብሔር ይባርከን። ይፍቱኝ። እኔ አባት ደህና ነዎት? ሲመተር የወላ አቡነ ጴጥሮስ ደህና ነኝ። ቀጥሉ። አሜን። ተመሳሳይ ሀሳብ መስጠት የለብንም። ባይዞ አደራ። እኔ አንድ አይነት ሀሳብ መስጠት የለብንም። ሪያሊቲውን ይዘን ነው መሄድ ያለብን። ቀጥሉ። ያው የገናን በዓል በተመለከተ ነው ይመስለኛል ካልተሳሳትኩ ርዕሰ ጉዳዩ። እንግዲህ በመጽሐፍም ዘመኑን ዋጅ ተብሏል። እንግዲህ እንደምታውቁት ዘመኑን ጊዜውን እየደረሰ ያለውን ሁኔታ መዋጀት አንድ ክርስቲያናዊ መገለጫ መሆን አለበት። እንደሱም ነውና ቤተክርስቲያን ከትላንት ጀምሮ እስከ ዛሬ ወደፊትም በፈተና ውስጥ የነበረች ያለችና የምትኖር ብትሆንም በየፈተናዎቿ መካከል ደግሞ በየዘመናቱ እየተነሱ ፈተናዎቿን በአቋም እየተጋፈጡላት እየሞቱላት ጭምር የመጡ ደጋግ አባቶቻችን እንደነበሩም እናውቃለን። እንግዲህ
ዘመን ቅብብሎች እኛ ዘመን ላይ ያለችው ቤተክርስቲያን ደግሞ አሁን የምናየው እጅግ የሚያሳዝን የሚያሳፍር አንገት የሚያስደፋ ከሌላ ዓለም ወራሪ ሳይመጣ በራሳችን ምድር በራሳችን ሀገርና ሰዎች እየተገፋች ያለችበት ሁኔታ እንደሆነ ዓለም ያወቀው እውነታ ነውና በዚህ አይነት የመከራ ጊዜ ምንድነው መደረግ ያለበት እንደ ቤተ ክርስቲያን? እውነት በዚህ ጊዜ የደስታ መግለጫ ነው ወይ? አዎ ልደት የደስታ ዕለት ነው። ከልደት በላይ ምንም አይነት ደስታ ለቤተ ክርስቲያን የላትም። የ5500 ዘመን ለቅሶዋ የተፈጸመው ወደ ደስታ የተቀየረው በልደቱ ነውና ይታወቃል። ነገር ግን በዚህ ባለንበት ወቅት እንደዛ አይነት ስነ ስርዓት ማክበሩ ብዙም አስፈላጊነቱ አይታይም። በነገራችን ላይ እውነት ለመናገር እኔ ውስጤ እንደሚያምነው ምዕመናንን በዛ መንገድ ሰብስቦ እንዲዘምሩ ማድረጉ የከፋ ባይሆንም ግን ይህንን ጾመ ነቢያት ሲጾሙ የቆዩ ምዕመናን በልደቱ ቀን ቤተክርስቲያን ገብተው አስቀድሰው ስጋውን ደሙን እንዲቀበሉ ማድረግ እንጂ በውጭ ሌሊቱን ሙሉ ሲዘምሩ አድረው ቻው ቻው እንዲባባሉ አይነት ነገር የሚደረገው ሂደት በመሰረታዊ ነጥብ ትንሽ ትክክል ነው ብዬ አላስብም። እኔ እንደ በግሌ ማለት ነው። ግን ዝማሬው ባይነቀፍም አሁን ያለንበት ሁኔታ ደግሞ በጣም የራሔል አይነት ለቅሶ የሚለቀስበት የመከራ ጊዜ መሆኑን እነሱም እያዩ ስለሆነ እኛም እያየን ስለሆነ እሱም መገንዘብ አስፈላጊ ነው። መቼም በአንድ ሀሳብ ላይ ሀሳብ መስጠት ግለሰቦችን በቀጥታ መቃወም እንዳልሆነ መገንዘብ ያስፈልጋል። ለምሳሌ ወንድማችን ሄኖክን እኔ በደንብ እንደ ሀገረ ስብከት በእኛ ሀገረ ስብከት በጣም ትልቅ አስተዋጽኦ ያደረገ ወንድማችን ነው። ቀሲስም ያውቃሉ ብዬ አስባለሁ። በተለይ ዱባይ አካባቢ በነበረው በጣም የፈተና ወቅት በጣም ብዙ ስራ የሰራልን ሙሉ አቅሙን በሚባል ደረጃ ዋጋ የከፈለ ወንድማችን ነው። በዚህም ቤተክርስቲያን ታከብረዋለች። እንደ ሀገረ ስብከት በጣም ትልቅ ቦታ የሚሰጠው ወንድማችን እንደሆነ እናውቃለን። ግን በሀሳቡ ዙሪያ ነው። አሁን ያለንበትን ሀሳብ መገንዘቡ አይሻልም ወይ? እንደው መቼም ጥቁር የሚለበሰው በምን ሰዓት ነጭ የሚለበሰው በምን ሰዓት እንደሆነ እኛ ኢትዮጵያውያን ትውፊታችን ባህላችንን ይታወቃልና በዚህ ሰዓት ሀገር ሰላም እንደሆነች በቤተ ክርስቲያን ላይ ምንም እንዳልተፈጸመ በሚመስል አይነት ያን አካሄድ እንደባለፉት ዘመናት የምናስገድበት ሰዓት ነው ወይ? አሁን መሬት ላይ ያለውን እውነታ መቼም ማየት ያስፈልጋል አይደለም? እና በዚያ ልክ እነሱ በቅንነት መረዳት ቢችሉ በዚያ ልክ ተረድተው መምህር ለማጠናከር ያክል ነው። ለምሳሌ የወልወት ደግሞ የዘንድሮ ለየት የሚለው ነገር ምንድነው መሰለዎት? እንደሚያዩት ነው። ስራ አስኪያጅ ወለጋ አካባቢ ያለው ሰውዬ እንደዚህ ነቀምት ነው የት ነው ስራ አስኪያጁ ነቸው የተገደሉት። ሌላም ካህን አሉ አብረው ይሞቱ። እንደገና የአርሲው ጩኸት እንደሚያውቁት ነው የሁሉ ግድያ ማለት ነው። አሁን በዚህ ምክንያት እዚህ ሀገር ያሉ ልጆች ይገርመዎታል። ስንት መከራ እያዩ ስርዓት ተው ማለት ነው። ደግሞ እኮ በቃ እንደ ካህናት ደግሞ እንደምታውቋቸው ደሞዝ እንኳን ያላቸው አይደለም። መከራ አይተው ሌት ተቀን ቆፍረው ይሄንን ለአሜሪካ መንግስት ለማሳወቅ ቀጠሮ ተይዞላቸው ገብተው አስረድተው ብፁዕ ሊቀ ጳጳሱን ባሉበት ወጥተው በዓለም አቀፍ ደረጃ እየተዘገበ አንዳንድ ነገሮችን እያገኘን ነበር። አዩ አሁን አምና አልተፈቀደም ነበር፣ እምቢ ብሎ መንግስት ከለከለን። ይሄ ኃይላፍ ዝማሬ ከልክሎ ነበር። ስለዚህ ቦል የተደረገ ማለት ነው። አሁን ዘንድሮ ግን ፈቀደ። ለምን እዚህ ያለውን በክርስቲያኖች ላይ ትራምፕ ተናግሯል። ናይጄሪያ ውስጥ ነው የተደረገው። ክርስቲያኖችን ዶናልድ ትራምፕ ተናግረዋል። አሁን ኢትዮጵያም እንደዚህ ያሉት ነገሮች እንዲታዩ እኛ እየጣርን ነበረ። ሌሎች ሀገሮች ክርስቲያኖች ላይ የሚደርሰው ነገር መንግስት ይሄ ትክክል አይደለም የአሜሪካ መንግስት እንዲል ነው። እኛ ተጽዕኖ ስላለው ማለት ነው። ወደ ራሽያ ሁሉ እነዚህ ልጆች እያቀኑ ነው። አሁን ዘንድሮ ግን ፈቀደ። ለምን? አሁን በቃ ነጭ ያስለብሳል የራሳችን ሰዎች። ደሞ እኮ ነጭ የሚያስለብሰው እኮ እኛን ነው ራሳችንን። ነጭ ለብሰን ስንልለት ይኸው ኦርቶዶክሳውያን ምድርን ሞልተው እኔ በሰራሁላቸው አደባባይ ላይ እንደዚህ እየዘመሩ ነው።
እነዚያ የሚጮሁ ጮታሞች ዝም ብለው እኮ ነው በአንዴ ዋች ያለሰበት ሲያለቅሱ የነበሩ ልጆች። እንግዲህ እንደው እነዚህ ልጆች የሆነ የአካባቢያቸው እንኳን ሰው ሆነው አይደለም ለእነዚህ ሰዎች የሚጮሁት። እውነት በለ እነዚህ ሁሉ እኔ እንደነሱ አልደከምኩኝም። ባይዘው በአንዴ 3 ወር 2 ወር የደከሙበትን ነገር ዋች ያለሰበት እና እንዲያዩት ብዬ ነው። ሴራውን በደንብ እንድንረዳው ብዬ ነው። እና ይሄን ይቀጥሉ። እውነት ነው አባታችን ቀሲስ። እኔ ራሱ የማውቃቸው በዚህ አሁን እየደረሰ ባለው መከራ ምክንያት በመናገራቸው በመጮኋቸው አካውንቶቻቸው ሁሉ የተዘጉባቸው እህቶቻችን እንዳሉን ያውቃለሁ። ትንሿ ዋጋ ማለት ነው። ትንሿ ዋጋ እና አስተውሎት ያስፈልጋል። የሚታየው ነገር ለሁሉም የሚታይ ስለሆነ እነሱም ይሄ ይጠፋቸዋል ብዬ አላስብም። እና መቼስ እንደ እባብም እንደ ርግብም ሆኖ ማለት እኮ ማስተውሎ መጓዝን ነው የሚያሳየውና ምናልባት አይቀሬ እንኳን ከሆነ የፕሮግራም ማስተካከል ማድረግ ይቻላል። በነገራችን ላይ አሁን ዝማሬ ብቻ ሳይሆን በዛ መካከል በደንብ በተጠና መንገድ የሚታወቁ የምንላቸው የሚታወቅ ማለት እንኳን ብዙም አይመቸኝም፣ ብቻ ጥሩ መምህራን ተጋብዘውበት በትምህርት መልክ መከራውን ችግሩን በሚያስረዳ መልክ በዛ መንገድ ሀሳቡን ማስተካከል ይቻላል ብዬ አስባለሁ። አስፈላጊ ነው ከተገኘ እነሱ መምህራን ለምሳሌ እንደነ ጳውሎስ አይነት መምህራን አንደበተ ርቱዕ የሆኑ ይህንን በተለይ ትኩረት አድርገው ቢያስተምሩበትና ከዛ እንደው በመግለጫ አይነት ችግሩን መንግስት ማየት አለበት የሚለውን አይነት መልእክትን ማስተላለፍ ቢቻል አያይዞ ጥሩ ነበር። ግን እንደዛ ማድረግ እነሱ አይችሉም፣ ይፈቀድም አይመስለኝም። እንደዛ ካልተቻለ ዝም ብለህ ዘምረህ እንደው አይነት ነገር ተለያይ አይነት ነገር ከሆነ ብዙም እንትን አይለኝም። ሲጀመርም ብዙም ትክክል በተለይ በዚህ ወቅት ደግሞ በፍጹም የሚያስኬድ አይነት ነገር የለም። እንደ ቀደም እርስዎ እንዳሉት እንደ ፖለቲካም ደግሞ ግባት መስጠት ነው። በቃ እንዴ ሰላም ይሄው አገር ሰላም ነው፣ ምንም ነገር የለም። ዝም ብሎ የለመደባቸው በቃ አገር ሰላም ሲሆን የማይወዱ በቃ መጮህ የስራ ገበታቸው የሆነ በመጮህ እንጀራቸውን የሚጋግሩ ሰዎች ናቸው እንደሚያደርጉት ምናምን ለሚለው ለፖለቲከኛው አመለካከት በጣም በር ይከፍታል በደንብ አድርጎና እንደው በጥንቃቄ ማየት ቢቻል ወንድሞቻችን እህቶቻችን ለዚህ አገልግሎት የሚደክሙትን ከመንቀፍ አንጻር ሳይሆን ችግሩ የቤተ ክርስቲያን ችግር ነው። እነሱም የቤተ ክርስቲያን ልጆች ናቸው፣ ሌላውም የቤተ ክርስቲያን ልጅ ነው። እንደ ቤተ ክርስቲያን ልጅ ደግሞ የጋራ የሆነ ሀሳብ መኖር አለበት። አንዲት የቤተ ክርስቲያን ልጆች የተለያየ አመለካከት ካላቸው ያው እርስ በርሷ የምትለያይ መንግስት አይነት ነገር ነው የሚሆነው እና እንደዛ እንዳይሆን መመካከር፣ ችግሩን በደንብ ግንዛቤ ውስጥ ማስገባት ቢቻል የሚል ሀሳብ እንደው ለመስጠት ነው። ሌላ ሀሳብ ከመጣልኝ ወደ በኋላ መለሳለሁ። አመሰግናለሁ። እናመሰግናለን መምህር፣ እግዚአብሔር ይስጥልን፣ ከልብ እናመሰግናለን። እግዚአብሔር ይስጥልን። ሰላም ልበል ሁሉንም አንድ ጊዜ መምህር ኤፍሬም፣ ሃይሚ፣ ወንዶሰን፣ ቤሮክ እና ካኒቡ ሁላችሁንም ሰላም ብያለሁ። መምህር ኤፍሬም ሰላም ለእርሶ ይሁን። ይቀጥሉ እርሶ። ይቅርታ እሳቸውን ላስቀድም፣ ሌሎቻቸው ከይቅርታ ጋር። ጤና ይስጥልን። መላከ ገነት ይፍቱ የማይሰራ ኃጢአት መምህር ልዑል ቃለ ሕይወት ያሰማልን። ሁላችሁ ላይም ታችም ያላችሁ ሰላም ብያለሁ። ቀደም ሲል ታችም እያደመጥሁት ነበርና አእላፋት ዝማሬን በተመለከተ ቀደም ሲል በብዙ ሰዎች አንደበት ሲገለጽ ቆይቷል። አንድ አናግሮ አይቀሩ እንዲሉ አበው የእኛንም ሀሳብ ለመጨመር ካልሆነ በቀር ሰፊ ነገር አይኖረውም። በጣም የሚያሳዝነኝ ሁሉም ሰው እንዲያሰምርበት የምፈልገው ግን ኦርቶዶክሳውያን ሁሌም ቢሆን ችግር ገጥሞን ችግር ልንፈታ ተሰባስበን ተጨማሪ ችግር እየወለድን መለያየታችንን ሳስብ በጣም ይገርመኛል። ማለት ምን ማለት ነው? የቤተ ክርስቲያን ስደቷ፣ የካህናት የምዕመናን ሞትና የኦርቶዶክሳውያን እንግልት ለዘመናት የቀጠለ የቤተ ክርስቲያን መከራዋ ቢሆንም በበለጠ ሁኔታ ደግሞ ዳግም ዘመነ ሰማዕታት በ3ኛው ምዕት ዓመት የነበረው ዛሬ እየተከለሰብን ነውና ይሄ ለምን ሆነብን ብለን አጀንዳ ይዘን ነበረ።
እና ሁላችንም አጀንዳችን አንቀይርም የሚለው ሐሳብ በጽሁፍም በቃልም ድምፄ ይሰማል። ግን ይሰማል ድምፄ። ኔትወርክ ያለሁበት ትንሽ ቤት ላይ ብዙ ኔትወርክ የለም። ራሴን ስላመመኝ መውጣት አልቻልኩም። ውጭ ላይ ነበር ኔትወርኩ የሚሻለው። ከተሰማ ጥሩ ኦኬ። እና የነበረው ያህ ነው እና ይህን አንቀይርም እያልን ቆይተን አሁን ግን የቱንም ያህል አንቀይርም ብንል ኦኬ አጀንዳ የሚያስቀይር ጉዳይ ገጠመንና ችግር ለመፍታት ስንሰባሰብ በችግሩ ሌላ ችግር ወልዶ ከቋሚ ችግሩ ሸሽተን ሌላ አዲስ ችግር እየፈጠርን ሁሌ መጨቃጨቃችን ምን አይነት ስልክ ነው እግዚአብሔር ብናገርበት በጣም የሚያሳዝን ነው ማለት ነው። እና ለእኔ ውስጤ በጣም አዝኗል እግዚአብሔር በሚያውቅ። ለምን ቢባል እንዲህ አይነት ሰላምና አንድነትን የማይወዱ ሰዎች የሁለቱንም ሐሳብ ጠምዘው በየራሳቸው አተረጓጎም ተርጉመው ቤተክርስቲያኗ እንደተለያየች ሊቃውንቱ እንደማይግባቡ ተደርጎ እየተገለጸ በብዙ ክታቦች ለማንበብ በብዙ ድምጾችም ለመስማት ሞክሬያለሁ። ምሳሌ ላንሳና ይህ አእላፋት ዝማሬው መልካም ነው፣ የሚመሰገነው እግዚአብሔር ነው። በመከራ ውስጥም ሆኖ እግዚአብሔር አይረሳምና እግዚአብሔር መርሳት የለብንም። ትክክል ነው። ይሄም የሚያስማማ ነው። ማናቸው ሰለስቱ ደቂቅ በእሳት ውስጥ ሆነው እግዚአብሔርን ያመሰግኑት ነበር። አዎ ያመሰግኑት ነበር። ያ ምስጋና ግን ምንድን ነው? ምን ሚል ምስጋና ነበረ? ተሳቱ ውስጥ እንኳን ገባን ተመስገን ነው። ምን ሚል ነው የነበር ሐሳቡ? ያመሰግኑታል። ግን ከዚያ እሳት ውስጥ ያወጣቸውን ያዳናቸውን እግዚአብሔር እያመሰገኑ ወደ እሳት የወረወራቸውን ንጉስም ግን ያወሳል። ቃሉ እሳት ውስጥ የጣላቸውን ንጉስም ያወሳ ነበረ እና መሰብሰባችን ለዝማሬ መገናኘታችን ጥሩ ነው። ምንገናኘው ግን የሞቱትን ክርስቲያኖች ትተን ነው ወይስ እነሱን እያሰብን ነው? ምንድን ነው የሚደረገው? ድምፃችንን ለመግለጽ ጥቁር ለብሰን ለማንባትና ለማልቀስ የሞቱብንና ወደፊትም መምህር ይቅርታ፣ እዚህ ላይ መምህር ጥሩ ነጥብ ስላነሱ ነው። ይቅርታ ደግሞ እሳት ውስጥ የገቡት የዘመሩት ደግሞ ራሳቸው የገቡት ናቸው። ልብ አድርጉ እንጂ ሰለስቱ ደቂቅ የተጣሉባቸው ሰዎች እሳት ውስጥ ገቡልን ብለው አይደለም የዘመሩት። አይደለ ወይ በክዩ በእንተ ዘወድቁ ሌላው እለወድቁ ውስጥ የእሳት ወደ እሳት ውስጥ በገቡት ወገኖቻቸው ዕብራውያኑ ያዝኑ ያለቅሱላቸው ነበር ነው የሚለው። ስለዚህ አሁን እኛ ግን እያደረግን ያለ ነው አሪሲ ውስጥ ክርስቲያኖች ሞቱ፣ እኛ እንዘምርላቸው። እውነት ነው። እና ምን ለማለት ፈልጌ ነው፣ እኒህ ሰዎች ለምንድን ነው የሚገደሉት? ኦርቶዶክሳውያን ቤተክርስቲያን ከምንጊዜውም በላይ እየተገፋች ነው ብሎ በዝማሬው ውስጥ ስደተኞቹን፣ በሞት የተነጠቁትን፣ በሰማዕትነት ማዕረግ ሳይዘጋጁ ሞትን የጋበዟቸውን ሰዎች ለምን ብለን የምንጠይቅበት እግዚአብሔርን ደግሞ በዚያው በዝማሬው የምናመሰግንበት ዕለት ከሆነ መልካም ነው፣ ይቀጥል። ያሳዘነኝ ግን አይዘመር ሲባል በመምህሩን በመጥላት ዓላማውን ያሰበውን መምህር በመናቅ አልፎም ደግሞ ሌላ አላስፈላጊ የሆነ በጥላቻ መልክ የተነሱ አስመስሎ በዚህኛው በኩል ያሉትን መተቸት፣ በዚያ በኩል ደግሞ ቀንተውብኝ ነው እንደዚህ ስለሆነ ነው ብሎ ደግሞ መተቻቸቱ የቤተ ክርስቲያን መዓዛዋም ልዛዋም አይደለም እና ከዚያ ታሪክ ራስን ማራቅ በጣም እኔ ዲያቆን ሄኖክ ኃይሌ እንኳን ለምዕመናኑ ለእኛ ለመምህራኑ አራያ የሆነ ወንጌልን በስርዓት የሚያመሰጥር በዚህ ዕድሜው ከ20 ማያንሱ መጻሕፍትን ጽፎ ለቤተ ክርስቲያን ያበረከተ አልፎም በሚመጣው ገቢ ቤተ ክርስቲያን በመስራት በኩል ከፍተኛ ረገድ ቅድም የኔታ ልውልም እንዳሉት በውጭው ዓለም ያሉት ገዳማትና አድባራትን በማጠንከር የሚታወቅ ወንድም ነው። ሁላችንም እንወደዋለን። አእላፋት ዝማሬው መከራ ላይ ስለሆን የዝማሬውን ስልት የመከራ ዜማ እናድርገው፣
በመከራ እንገለጽ ብሎ ለመናገር ግን ሃይማኖት የለውም፣ ሌላ ተልእኮ አለው፣ መናፍቅ ነው ምናምን እያሉ መተቸቱ ግን ለእኔ ማለት ነው የግል ሀሳቤን ነው የምሰጠው። ጤነኛ ሀሳብ፣ ጤነኛ አእምሮ ያለው ሰው የሚያስበው ሀሳብ አይደለም። ሌላ ተልእኮ ስላለህ ነው፣ እንዲህ ስለሆንህ ነው፣ እንዲህ ስለሆንህ ነው ብሎ አንድን የቤተ ክርስቲያን እንቁ የሆነ ልጅ አውጦ ለዓለም ሚዲያ ጋጋታ ማስረከብና አሳልፎ መስጠት ለእኔ ይሄ አይሁዳዊነት ነው እንጂ ኦርቶዶክሳዊነት ነው ብዬ አላምንም። ልክም አይደለም። አሁን ባለው ግን እንዘን ነው፣ እናልቅስ ነው። ምናልባት የሰርጋችን ቀን እኮ ሰው ከሞተብን ሰርጉ የልቅሶ ቤት ሊሆን ይችላል። ለሰርግ ብለን የሰራ ነው ድንኳን የልቅሶ ድንኳን ሊሆን ይችላል። እውነት ነው። አይላፋት ዝማሬ እግዚአብሔር ልናመሰግንበት የተሰራ ነው። እግዚአብሔር ነው የሚመሰገንበት። ያን ቀን ግን ሰዎች ሙተውብናልና ያን ድንኳን የልቅሶ ድንኳን እናድርገው፣ እንዘንላቸው፣ ጧፍ እናብራ፣ እናልቅስላቸው። ያስማማል። ቅድም እንደተባለው ግን በዓለም መድረክ የኦርቶዶክሳውያን ግፍ ለማሳየት ወንድሞቻችን ቀን ተሌት እየደከሙ እናንተ ስትዘምሩ ነው ተሰብስባችሁ ምናውቅ ምን መከራ ገጠማችሁ ደግሞ ብለው አዲስ እንግዳ ሆነው ሞታችን ያልሰሙ ሰዎች ካሉ መሞታችንን ተሰብስበን በጋራ እናሳያቸው ይባላል እንጂ አይ ምንም ችግር የለም ብሎ ታሪክ ቀይሮ ምስጢር አዛውሮ አሁንም ዝም ብለን ስንገደል እንበዛለን በሚለው በከረመው ዜማ ውስጥ ገብተንና ዚም የሚለው ብዙ አያስማማም ለማለት